ስለነበረ ነው ያስገባው። እህታችን መምህርት ተርሲት ስትዘምር ምን እያልክ ነበር? ኮሜንት ላይ ኡካይ የኔ አባት ምን እያልክ ነበር? ቀጥላ ለፍጡራንም ትዘምራለች እያልኩኝ ነበር። ኦኬ ለፍጡራን ይዘመራል ወይስ አይዘመርም? አይዘመርም። ከየት ቤተ እምነት ነው የመጣው አንተ? ፕሮቴስታንት። እንደው ለድንግል ማርያም እንኳን አይዘመርም? ምን ችግር አለ? ምን ችግር አለው ተብሎ ዶክትሪን አይመሰረትም አባቴ። በቃ ቴንክ ዩ። ሁላችሁም ተከታተሉ። ወንድማችን ፕሮቴስታንት ነው። እሷ ስትዘምር የነበረውን መዝሙር እየሰማ ኮሜንት ላይ ቀጥላ ለፍጡር ልዘምር ነው፣ ቀጥላ ለፍጡር ልዘምር ነው አለ። ለድንግል ማርያም ሲዘመራል ወይ ስንለው እንዲህ የሚባል አዘምሮ የለም ነው ያለው። ኩርት ተብሎ ይመችሽ ባሪ በጣም ኩርት ብዬ ማለት ነው። አንድ ጊዜ ሁላችሁም ተከታተሉ። ኢየሱስ መድኃኒዓለም እንደ እርሱ ያለ ማንም የለም፣ ጸንቶ መኖር ኢየሱስ ነው ሃሌሉያ፣ ኢየሱስ ነው ሃሌሉያ። ድንግል ማርያም ደስ በልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል እስከ ዛሬ። ድንግል ማርያም ደስ በልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። በስመ አብ ወልደ መንፈስ ቅዱስ። ወንድማችን ኩካ ለፍጡር አይዘመርም አይደል? አዎ አሁን አንተ ሳካርን እየተዘመረ ነበር። ለፍጡር እየተዘመረ ነበረው። አዎ ሲዘምር አልሰማው። ቆይ እሱ ያለውን ፓርት ብቻ ደግመህ በለው አንድ ጊዜ። ድንግል ማርያም ሲያልክ አንተ ዘምረው፣ እሱ የዘመረው መዝሙር ዘምረው። የኔ አባት ወርዝ እያደረገ ያለው ማን ነው እዚህ መዝሙር ላይ? ክብር እየተገባ ያለው ለማን ነው? አረኒ ችግር የለውም። ለማን ክብር እየተሰጣ ያለው ለማን ነው? ኩካ የኔ አባት ምን እያለ እንደዘመረ ደግመህ በልልኝ ያልኩህ። እሺ ሰማን እኮ አሁን እሱን መደጋገሙ ምንም አልደግመልህም። ሰማን እኮ። ለምንድን ነው የምታፍርበት? ኩካ ፕሮቴስታንት አይደለ እንዴ? እኔ አሁን ለምሳሌ አንተ ነው የምታፍርበት። ቆይ እኔ በፕሮቴስታንት መዝሙር አፍራለሁ፣ አንተ የምታፍር አይመስለኝም። ምክንያቱም የፕሮቴስታንት መዝሙር ክህደት ነው ብዬ ስለማምን በፍጹም አንደበቴ ፍጹም እንዲኖር አልፈልግም። ኦኬ ይሄ የኔ እምነት ነው። አንተ ግን አማኝ ነህ። አማኝ ስለሆንክ መቼም በመዝሙር የምታፍር አይመስለኝም። ኦኬ ሁሉም እየሰማ ነው። ሁሉም እየሰማ ነው። ቆይ ስማኛ፣ እኔንም ስማኝ። ስሜትን ስትቆጣጠር እኮ ነው ማዳምጥ። እኔ ለምሳሌ ኦርቶዶክስ ቤተክርስቲያን አማኝ ነኝ። የትኛውንም መዝሙር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖናይዝ የተደረገ የትኛውም የቤተክርስቲያን መዝሙር በያሬዳዊ ዜማ ስርዓት በጣም ልዘምረው ፈቃደኛ ነኝ። ሁሉንም መዝሙሮች ማለት ነው በፍቅርና በናፍቆት ነው መዘምራቸው። ሁሉንም መዝሙሮች ኦኬ። ማርያም ፊደል የሁሉ መማሪያ በንጽህና ተጽፋለችና በንጽህና ተጽፋለች። ሳላፍር ብራዘር አንተ ቅር ይልሃል ቅር አይልህም ብዬ አይደለም። ይሄንን ስል የሆነ ሰው አረፋ ሊደፍቀው ይችላል፣ ራሱን ሊያዞረው ይችላል። እኔ ጉዳይ አይደለም ነው የምልህ። የቤተ ክርስቲያንን መዝሙር ኩርት ብዬ ነው የምዘምረው። ኦኬ ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር፣ ይመሰክራሉ ማርያም ያንቺን ክብር። ይሄ ቤተክርስቲያን መዝሙር ነው። ኩርት ብዬ ነው የምዘምረው። እዚህ ጋር እነገሌ ቅር ይላቸዋል እነገሌ ይከፋቸዋል ብዬ ወደኋላ የምመለስበት ነገር የለም። ይሄ ፕሮቴስታንት መዝሙር ነው። ይሄንን የፕሮቴስታንት መዝሙር ማይክን ክፈትና መልስ፣ እኔ ዘምርልኝ። ሌላ ምንም ነገር አልፈልግም ካንተ። አሁን ይሄንን አስረዳኝ፣ ይሄንን እንዲበልልኝ አልፈልግም። የፕሮቴስታንት መዝሙር በፈለገ አትናቴዎስ ቤት ፈቀድኩልህ፣ ዘምርልኝ። ድንግል ማርያም ደስ ይበልሽ እያልክ ሲዘምርልኝ ማይክን ክፈታ ኩካ
ቶሎ በል። እያወራህ ከሆነ እየሰማን አይደለም። ማይክን ክፈተው። እየሰማሁ ነው። በጣም ተናዳል። ለምን እንደሆነ ባላቅም እታል በጣም ለምን እንደሆነ ባላቅም ማለት ነው። ወርዝ እያደረገ ያለው እዚህ መዝሙር ላይ ለማን ነው? ክብር እየተገባ ያለው ለማን ነው? ይሄን ብቻ መልስልኝ። እዚህ ጋር ከዚህ መልስ ውጭ አትሆንም አንተ። እንዳልወጣ መዝሙሩን ዘምርልኝ። ጥያቄውን ይመልስልሃል። አንተ ግን ማርያም መዝሙር ውስጥ እኮ ምንም ነገር እኮ ሊገባ ይችላል እኮ እንዴ የገቡ መጽሐፍ ቅዱስ ውስጥ እድል ስጠኛ፣ ላውራ እድል ስጠኝ። እኔን አየጨስክ ነው ብለኛል። ማትወጣው አዘቀት ውስጥ ነው ገባው። ማትወጣው አዘቀት ውስጥ ነው ገባው። እስካሁን ስታወራ ሰማሁ እኮ ስማኛ። እኔን ለጮክ ነው ያላደምጥህም። እሺ ለጮክ አላደምጥህም። እንዲህ አይነቱን ባህል እባካችሁ። አንተ ስታወራ ሰማሁ አይደል እንዴ? እኔንም ስማኝ ስታወራ ሰማሁ አይደል? ይሄ ይኸውልህ ሜክሲኮ አይደለም፣ መገናኛ አይደለም። አትጩ። ስለ ጮክ አላደምጥህም። እየተበሳጨን አላልከው? እየተበሳጨው። እየጨስክ ነው አላልከው? እየጨስኩልህ ነው። ደስ ይበል። ማልወጣው አዘቅት ውስጥ ነው የገባሁ ብለኸኛል። ገብቻለሁ። በቃ ምን ሆነው በቃ ጨነቀኝ፣ ጠበበኝ። ወደ ጥያቄው ከመሄዳችን በፊት መዝሙሩን ዘምርልኝ። የፕሮቴስታንት መዝሙር ነው። በእምነትህ ሳታፈር፣ በመዝሙሩ ሳታፈር መዝሙሩን ዘምርልኝ ያልኩህ። ዘምርልኝ። አሁን እኔን ስማኝ በደንብ እንድሰማ መጀመሪያ ዘምር፣ መዝሙሩን ዘምር። የድንግል ማርያም ስም ተነስቷል እዛ ውስጥ እያልኩ ነው። ስሟ ተነስቷል። መጽሐፍ ቅዱስ የማይላትን ነው ያላት። ንገረኝ። መዝሙሩን ዘምረው ነው ያልኩት። ለመዝሙሩ አንተ ተዋውን ዝም ለምን ዘምርልሃለሁ? ለአንተ ነው እንደምዘምረው፣ ለእግዚአብሔር እኮ ነው የምዘምረው። ለኔ ዘምርልኝ አላልኩም። መዝሙሩን እኮ አትዘምርልህም። አትሰማኸኝ አይደል? አትሰማኸኝ እኮ ህዝቡ ሰማ አይደል? ደግመህ አትሰማ። ኖ አያስፈልግም። በቃ አንተ በእምነት ላፈርክበት ጉዳይ እኔ በግድ ፕራውዱን አለልህ። አትወጣው። በእምነቱ ያፈረን ሰው ስሜትህን የማትቆጣጠር ከሆነ ስሜትህን ልክ እንደዚህ እንቆጣጠርልሃለን። አሁን አንተ እያወራህ ነው አይደለ? ማይክን ሚውት አድርገነዋል። ኦኬ፣ እኛ ስንፈቅድልህ ብቻ እንድትወራ ማድረግ እንችላለን። ብራዘር ደጋግሜ ይናገራሉ። ስሜታችሁን መቆጣጠር የማትችሉ ሰዎች እኔ ላይቭ ስትሪም ላይ እንዳመጡ፣ እኔ ላይቭ ስትሪም ላይ እንዳገቡ። ብራዘር አሁን አንተ ስትገባ የሰባ ሐሳብ አይደለም በነገራችን ላይ ያነሳው። እዚህ ጋር ያለችው መምህር ትርሲት መዝሙር እየዘመረች ነበረ። የበገና መምህር ነች እና መዝሙር አንድ አፍታ ዘምር ይልናላት። መዝሙር እየዘመረች ነበር እና ጀለስ ከስር ገብታ ካጂ ዘራፍ አልክ። ይኸው ለፍጡር ልዘምር ነው ምናምን አልከን። ኦኬ ቆይስ ይሄ ልጅ ተንፈስ ይበል እስቲ ድሉን እንስጧለን እናስገባነ። እንደው ለፍጡራን መዘመር ይቻላል ወይ ስንል አይ አይቻልም ማለት እንደው ምን አለ አሁን ለድንግል ማርያም የተባለ ቢዘምር ምን ችግር አለው ስንል በፍጹም መጽሐፍ ቅዱስ አያሰብርም ማለት ነው። ኩርት ብለን ጅንን ብለ ማለት ነው። ከመጣሽ ማርያም ታምጣሽ ነው እኛ ጋር በል እንደዚህ ብለ ከመጣ አይቀር አልኩኝና አንድ የፕሮቴስታንት መዝሙር ከፈትኩልኝ። ኦኬ ጀለስ ጥሩ አድርጎ የተለያዩ ነገሮችን እያነሳ እየዘመረ ነው እና የሆነ ፓርቱ ያስደነግጣል እና ያንን የሚያስደነግጥ ፓርት ከፈትኩልኝ። ስሰማ አንተም ደንግጠሃል። አሁን አንተ ሌላ አይነት ጭቅጭቅ፣ ሌላ አይነት ንትርክ ጀመርክ። ይሄ መገናኛ አይደለም። ፕሮቴስታንቶች ወንድሞች ይቅርታ አድርጉልኝ። ይሄ መገናኛ ሜክሲኮ ኃይሌ ጋር ምናምን እንደምትጮህ እዚህ ላይቭ ስትሪም ላይ አትጩሁ ፕሊዝ። ይሄ እዚህ ጋር አትበለኝ። ተረጋግተህ አሁንም የሆነ ማይክል ስለከፈትክ አታወራ። ቶንህን ቀንሰህ ስታወራ ነው ማደምጥ። መጮህ አይቻልም። እዚህ ተረጋጋና መዝሙሩ ላይ በደንብ ክብር እየተሰጠው ያለው ማን ነው? መዝሙሩ ስለምንድን ነው? ኮንተንቱ መዝሙሩ ያማከለው ምንድን ነው የሚለውን ትነግረናለህ አንተ። ምክንያቱም የመዝሙሩ ባለቤቶች እኛ አይደለም። ይሄ የፕሮቴስታንት መዝሙር ነው። የመዝሙሩ ባለቤት አንተ ነህ። መቼም ከባለቤቱ ያወቀ ምንድን ነው ይባላል አይደል? ስለዚህ ስለ መዝሙሩ አንተ ታስረዳናል። ከዛ በፊት ግን መዝሙሩን ዘምርልን። በእምነትህ ማታፈር ከሆነ በመዝሙርህ ማታፈር ከሆነ ምን አለ? መዝሙርህን ዘምርልን። በእምነቱ ለሚያፈር ፕሮቴስታንት እድል ስለማንሰጥ ማለት ነው። አሁን ማይክን ትከፍታለህ፣ ቀጥታ መዝሙሩ ትዘምራለህ። ሌላ ነገር የምትናገር ከሆነ በጌታ ሰላም ታች ልካል። ማይክን ክፈተው። ማይክን ክፈትና መዝሙሩን ዘምር። ቶሎ በል ፈለጌ የምልህ ብዙ አትናደር፣ ብዙም አታውራ ማለት አድምጠኝ ቢያንስ። አሁን ልንማማር ነው አይደል? እዚህ ጋር አለ ነው። ስማኝ እኔን አሁን የምልህን ነገር
መዝሙሩን ዘምረው ስለተናደድኩ ይቅርታ። መዝሙሩን ዘምረው። እንደሱ አይነት መዝሙር አሁን ላምጣልህ ነው ከፈለክ፣ ሌላም ከፈለክ ለአንተ ልዘምርልህ አይደለም እዚህ ያለው። አሁን ስማኝ ነኝ። እሺ አሁን ደስ ብለሽ በተለይ ስማኝ፣ መዝሙር ልዘምርልህ። ቆይ ስማኝ፣ አሁን የከፈትኩልህ መዝሙር ዘምረው፣ ሁላችሁም አልመጡት እኮ። ድንግል ማርያም ደስ በልሽ የአምላክ ጸጋ የሞላብሽ ምን ነበር እሱ? ለማለት ያክል ነው። እሺ ወንድማችን ቀጥል፣ እየሰማን ነው። መዝሙሩን እየዘመርክልን ነበር፣ ዘምርልን። እምልህ ማርያም ተጠቅሳለች መዝሙሩ ውስጥ እያልኩ ነው። ማርያም መዝሙሩ ውስጥ ተጠቅሳለች። መዝሙሩን ዘምርልኝ። መዝሙሩን አሁን ስለኞ ነው እንትን ብሎብኛል። ያው የድሮ መዝሙር ስለሆነ እንትኑ ጠፍቶብኛል። አንተ ክፈትና አሰማንና እዛ ላይ እናውራ። እኔ እናንተ በደንብ እናውራ። ያው እኔ ተዘጋጅቻለሁ። ለፈለከው ጉዳይ ተዘጋጅቻለሁ። አንድ ጊዜ ወንድማችን የጠፋህብን ፓርት እንደቀድሙ ዘለለው ዘምረው ስለነበረ አሁን እኮ ዘምረዋል። ከእንደገና ዘምርልን። እኔ መስማት ፈለኩኝ። ዘምርልን ከእንደገና። ድንግል ማርያም ደስ በልሽ የአምላክ ጸጋ የሞላብሽ ይላል እያለ ቀጥላል ማለት ነው። ምን? እሺ እሺ ተብሎ ልደት አለ። ኦኬ ገብቷል። ቀደም ወንድማችን ለፍጡር ሊዘምር ነው ምናምን እያልክ የማይሆን ኮሜንቶችን ስጽፍ እንደው ቅዱሳን ስም ተጠርቶ የድንግል ማርያም ስም ተጠርቶ እንደው መዝሙር ቢዘምር ምን ችግር አለው ስል ኖ በፍጹም ይሄ አስተምሮቱ አይደለም ብለህን ነበረ። ኦኬ እዚህ ጋር የድንግል ማርያም ስም ተጠርቶ ግን የፕሮቴስታንት መዝሙር አለ። ለፕሮቴስታንት ሲሆን ትክክል፣ ለኦርቶዶክሳውያን ሲሆን ስህተት ግን መሆን የለበትም። ይሄንን ያመጣሁት አሁን አንተ መልስ እንድትሰጠኝ አይደለም። ዲስማች ምክንያታዊ ሳትሆኑ እንደምትናገሩ ለማሳየት ብቻ ነው። ኦኬ ያው ሌላውን እዚህ ጋር የሚከታተል ሰው በአጠቃላይ ስለሚታዘብ ማለት ነው። አሁን ልክ እንደው የድንግል ማርያም ስም እኛ ጠርተን ስንዘምር ኦኬ ልክ እንደው ድንግል ማርያም ስሟ በመዝሙር ላይ ሜንሽን ሲደረግ ሜንሽን እያደረግን በመጽሐፍ ቅዱስ የተቀመጡ ሐሳቦችን እያነሳን ስንዘምር እንደው ከመጽሐፍ ቅዱስ ያፈነገጠ ነገር እንዳደረግን አደርገው ይስሉና በተመሳሳይ ግን እንደው ልክ ራሱን ኮንሰፕቱን ይዙና ደግሞ ፕሮቴስታንት የሆኑ እህቶች ወንድሞቻችን ተመሳሳይ የሆነ ነገርን ያደርጋሉ። እና ምልላችሁ ፈልጌ ነው ባካችሁ ምክንያት ነው። አሁን ይሄ ሰባ ሐሳብ ሆኖ አይደለም ከፕሮቴስታንት ወንድሞቻችን ጋር የምናወራው ነገር ሆኖ አይደለም። ነገር ግን ለፍጡር ምናምን ብላችሁ ከመቸኮላችሁ በፊት መዝሙር ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዝሙር አገልግሎት ምንድነው? በመዝሙሮች ውስጥ ስለምንድነው የቅዱሳን ስም ሜንሽን የሚደረገው? ለምሳሌ የእግዚአብሔር መልአክ ስሙ ድንቅ ነው፣ ለሶርያ ሰው ለማኑሄ እንደነገረው በመሰዊያው ነበልባል ውስጥ አረገ፣ አያሉ ሚካኤል ድንቅን አደረገ ስንል ሚካኤልን እያመለክነው ነው ወይንስ በመጽሐፍ ቅዱስ ላይ ተጠቅሶ ስለ ቅዱስ ሚካኤል የተነገረውን ሐሳብና ኮንሰፕት እያሰፋንና እየተናገርን ነው? ፕሮቴስታንት የሆናችሁ ወንድሞች ፕሊስ እባካችሁ ፖዚቲቭ ሆናችሁ ነገሮችን ተከታተሉ። እሺ አሁን እኛ ፖዚቲቭ ስለሆነ አንድ የፕሮቴስታንት ዘማሪ ተነስቶ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማፀንሽ በኩር ስላለ ይሄው ማርያምን አመለካችሁ አንልም እኛ። ኦኬ ፖዚቲቭ ስትሆኑ ባጭሩ ፖዚቲቭ መሆን ነው የሚያስፈልገው። ፖዚቲቭ ስትሆኑ ያ ሰው ምን ሊያረግ እየፈለገ እንደሆነ ማወቅ መርዳት ስለሚቻል ማለት ነው። እና ወንድማችን ሌላም ጊዜ ሌላ ላይፍ ስትሪም ላይ ስትሄድ የሆነ መዝሙር ሲቀርብ ኦርቶዶክሳውያን መዝሙር ሲዘምሩ ስትመለከት ነገር እያለ አትግባ፣ በኔጌቲቭ ኢነርጂ አትግባ። አሁን እኔ በዘመርኩት መዝሙር ላይ የቅዱስ ሚካኤልን ስም እያነሳን ምን ዘምረው ሚካኤልን ወርሺፕ እያደረግን ሚካኤልን እያመለክን ሳይሆን በመጽሐፍ ቅዱስ ላይ ሚካኤል ማለት ትርጉሙ ምን ማለት እንደሆነ ኦኬ ሚካኤል ማለት ትርጉሙ ምን ማለት እንደሆነ እና ደግሞ በመጽሐፍ ቅዱስ ላይ ከእግዚአብሔር ተልቆ እነማንን ረድቶ እንደነበረ እያነሳን በዝማሬ ሰዎች እግዚአብሔርን ቃል እንዲረዱ እናነሷለን። ለምን? መዝሙር
ሶስት አይነት ነገር ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለፕሮቴስታንቶች ወንድሞች መረዳት እንዲሆን የማናሰው። እሺ መዝሙር ሶስት አይነት ነገሮችን ያካተተ ነው። አንደኛ ጸሎት ነው። እድል ስጠኛ ዝም ብለህ እያወራህ ከሆነ ቤት ስለሆነ ነው። ይቅርታ ማለት የምትፈልገው ነገር ካለ እሺ ተናገር። ይቅርታ እድል ስላልሰጠሁህ ማለት አሁን አንተ መዝሙሩን አሁን ይኸው 900 ነው ምናምን ነገር ሰው አለ። እስቲ መዝሙሩን አሰማንና ሁሉም ሰው ይስማ። አሁን ምንም የምናድብ ምንም ነገር የለም። ወርዝ ተገባው ለማን እንደሆነ እዚህ ላይ ማርያም ስለ ማርያም ከሆነ መዝሙሩ ይኸው ህዝቡ ሁሉ ይሰማል። አንተ መዝሙሩን ክፈትና አሰማን። ይህ ክብር የተገባው ለማን እንደሆነ እዚህ መዝሙር ላይ እንሰማዋለን። በማርያም ተጀምሮ በማርያም ያለቀ ቆይ ስማኛ፣ በማርያም ተዘምሮ በማርያም ያለቀ ከሆነ ብራዘር አሁን ካለው ታክሲ ውስጥ አይደለም። አንተ ምን ሆነ ነው የታክሲ መልስ እንዳልተሰጠው ሰው የምትነጫነጨው? ተረጋጋና አድምጠኝ። ለመቆጣት እንደሞክር እሺ ብራዘር። እኛ ፈቅደን እየሰማን እንጂ ለምንን እየተናገርክ አይደለም። ስለዚህ እንደማመጥ በመጀመሪያ ስምህን ማን ልበል? አንድ ጊዜ ከመጀመሪያው እንድጀምር ስምህን ማን ልበል? ያው አለ እዛ ተጽፎልህ ያለ እዛ ላይ ይቅርታ ምን ማለት ነው ኩካ? ምናልባት ትርጉሙ መጥፎ ሊሆን ይችላል። አየህ ማላውቀውን ነገር ከመናገር ትርጉሙን ንገረኝ። ኩካ ምን ማለት ነው? ያው ኦሮምኛ ነው። ኩኩ ከመል አይ ልቡ ማለት ነው። በቃ ነፍሴ እንደማለት ነው። ነፍሴ እንደማለት ነው። ከስሙ ላይ አሁን ተውና እንትኑን አሰማ፣ መዝሙሩን አሰማ ነው። እንተው ስለ ስም ምናምን ነገር ተውና መዝሙሩን አሰማ። ተረጋጋ ወንድማችን። ነፍሴ ለምን ትፈራለህ? ህዝቡ ይስማና። እኔ ፈሪ ስለሆንኩ ነው። በቃ እኔ ፈሪ ነኝ። አንተ ግን ተረጋጋ እሺ። አንተ ጀግና ነህ። አንተ ፈሪ አይደለም። አንተ ምንም ስለማትፈራ ተረጋጋ አንተ ብቻ። እኔ ፈሪ ነኝ ወንድማችን። ነፍሴ ነው። እባክህን ተረጋጋ። እንደዘመርክ ራሱ ማስረጃ ትሰጠኛለህ። አሁን አንተ ለመላእክት ራሱ እንደዘመርክ እኮ ስጠኛው። እሺ የኔ አባት ክርስቲያን ነኝ። ኦኬ ምንም እንዳታስብ ለሱ ግን ተረጋጋ። ማስረጃ ብራዘር እኮ እንድናወራ ተረጋጋ። ከሙሉ ወንጌል እንኳን ደህና መጣሁ። እንኳን ደህና ቆየህ። በፍጡራን ስም ተጠርቶ መዝሙር ይዘመራል ወይንስ አይዘመርም ስንል ምን ብለህ ነበር የመለስክልኝ? ለፍጡራን አይዘመርም ተዘምሮ አያውቅም ስንል ብራዘር ተዘምሮ ማቅም የጠየቁን አድምጠኝ፣ ምጠይቅን አድምጠኝ። የኔን ጥያቄ ተወሰተርኩ። እሺ እኔ ጠየቅኩ የፍጡራን ስም ተነስቶ መዝሙር ይዘመራል ወይንስ አይዘመርም? ስማቸው ሜንሽን ቢደረግ ምን ችግር አለው ስል ምንድን ነበር ያልከኝ? ሜንሽን ይደረጋል፣ ለነሱ ግን አይዘመርም። ወንድማችን ነፍሴ ፕሊስ፣ አሁን ነገሮችን አሁን ጥሩ እየተግባባን ስለሆነ አንተ የሚጠበቀው መረጋጋት ብቻ ነው። ስማቸው ሜንሽን ይደረጋል ወይስ አይደረግም ስለ መጀመሪያ ላይ መለስክልኝ መልስ ነበረ። አሁን ጥሩ አሻሽለዋል። አይ ቲንክ ምንም አላሻሻልኩኝም። ግልጽ አድርገህ ልንገርህ፣ አላሻሻልኩም አይደለም። ለፍጡራን ይዘመራል አይዘመርም ነው ያልከኝ። ሜንሽን ይደረጋል አላልከኝም። ለምን ትዋሻለህ? ውሸታም ስለሆንኩ ነው። ይቅርታ። ልደት አለ? ለምን ትዋሻለህ? ውሸታም ስለሆንኩ ነው። ይቅርታ። ለፍጡራን ይዘመራል አይዘመርም አልከኝ። አይዘመርም አልኩ። ሜንሽን ይደረጋል ሜንሽን አይደረግም ብለህ አልጠየቀኝም። ሜንሽን ይደረጋል ሜንሽን ይደረጋል ወይንስ አይደረግም? ስማቸውን ይደረጋል። አድምጠኝ። እኔ ያልኩህን እኮ ስለማንሳት አይልም ነገር ወንድማችን ነፍሴ ለምንድን ነው የምትናደደው? ይኸውልህ ቁጣ ምናምን አሁን እዚህ ላይ ያስፈልጉ ነገሮችን በመግባባት አሁን እኔ አንተ ምንም አታስቀርብኝ፣ እኔ ምንም አላስቀርብህ። በቁጣ በኃይለ ቃል እኮ መነጋገር የለብንም። ዲስማቸው ስማቸው ቢጠራ ምን ችግር አለው? ኢቭን እኔ ለይቼ የማርያም ስም ሜንሽን ሲደረግ ላሰማ ስለነበረ ለይቼ የማርያም ስም እንኳን ቢጠራ ምን ችግር አለው ስለ እንዲህ አይነት አስመውት የለም ብለኝ ነበረ። ሐሳብህን ማስተካከል ትችላለህ። ሐሳብህን አትካደው፣ ሐሳብህን አትዋሸው እንጂ ሐሳብህን አብዴትና አርገ ማስተካከልና ከእንደገና አብዴት አርገ መናገር ትችላለህ። አሁን ለምሳሌ በመዝሙር ላይ የማርያም ስም ተጠርቶ ሰው ቢዘምር ችግር አለው ወይንስ የለውም? እሺ አንዴ ይቅርታ አንዴ እዚህ ሪከርድ አደረጋችሁ። ወደ ኋላ እንመለስና
ለፍጡር ይዘመራል አይዘመርም ነው ያልከኝ? ሜንሽን ይደረጋል አይደረግም ነው ያልከኝ? ነገር ልንገርህ፣ እኔ በነገራችን ላይ ዲስማች አንተን እንደ ህፃን ልጅ ሽሩሩ ማለት አይጠበቅብኝም። አንዳንዴ ይውላችሁ እኛ በጣም በዚህ አጋጣሚ እዚህ ውስጥ ያላችሁ ሁላችሁ ፕሮቴስታንት የሆነ ሰው ቤት ቢሆን ኖሮ አንድ ኦርቶዶክስ ዲስማች የሚናገረው ቅድም ነው የሚወርደው። እኛ ታግሰን ስናደምጣችሁ እንደው ትህትናና ትዕግስትን ከኛ አይታችሁ እናንተ ሆናችሁ እንድታወሩ እንጂ ሞኝ እንደሆነ ፊል እንድታረጉ አይደለም። እሺ ከዚህ በኋላ እንድትጨነቁ አንድ ፕሮቴስታንት ጋር የምናወራበት ርዕስ አይደለም። ሚውት ያደረኩት ጫጫታ ስላለ ነው። ይሄ አይነት ቶፒክ ከአንድ ፕሮቴስታንት ጋር የምናወራበት ርዕስ ሆኖ አይደለም የማወራ። ለጠቅላላ እውቀት ነገር እያለ ስለገባ በኔጌቲቪቲ ኢነርጂ ስለገባ ኔጌቲቭ ሆነ ስለገባ እንደው እንደ ጠቅላላ እውቀት እንድታቀው በሚል እንጂ እኛና ፕሮቴስታንቶች የምንለያየው ዶግማቲክ በሆኑ ትምህርቶች ላይ ነው። አንተ ምን ብለህ ዘመርክ፣ እኔ ምን ብዬ ዘመርኩ፣ እኔ ጉዳይ አይደለም ምንም ብትል። ምክንያቱም በእናንተ መዝሙር ላይ በእናንተ ጭፈራ ላይ እግዚአብሔር አይደለም እኔም ጭምር ስለማልገኝበት እንዲህ አይነት ጉዳይ ላይ ሐሳብና ሴት መስጠት አልፈልግም። እኔ አሁን አንተን የጠየቅኩ ጥያቄ ጀስት ኮሜንት ላይ ስጽፍልኝ ኔጌቲቭ ሆነ የሆነ ነገር እያለ ገብተህ ይኸው የእናንተ ኦርቶዶክሳውያን ፍጡር ምናምን እያልክ ስለነበረ እንደው የማርያም ስም ቢጠራ ችግር አለ ወይ ብዬ ነው የጠየቅኩ። የማርያም ስም ቢጠራ ችግር አለ ወይ ብዬ ጠይቄያለሁ። አንተ ቅድም ደግሞ አዎ ችግር አለው እንዲህ አይነት አስር የለም ብለኸኛል። የፕሮቴስታንቶችን መዝሙር ራሱን ከፍቼን ያሰማው ያንን መዝሙር አንተ 2 ጊዜ ዘምረዋል፣ አንድ ጊዜ ላይ ከፍቼ ያሰምቸዋል። ከኦርቶዶክሳውያን ጋር ስትመጡ በኔጌቲቭ ኤነርጂ የምታወሩ ከሆነ ዲስማች በቃ ባዶ ነው የምትሆኑት። በቃ ምንም እያወራ ያለው ስለምን ራሱ እንደው አይነት ኮንሰፕት እንደሆነ አንተ ምንም አይነት ፖይንቱ እያገኘው ያለህም አይመስለኝም። ሌላ ጊዜ ስትገባ መተህ የሆነ አይነት ነገር ከመናገር በፊት የሆነ ነገር ከመጻፍ በፊት ፕሊስ አስተውሉ። ሁላችሁ እዚህ ውስጥ ያላችሁት ወንድሞች አሁን አድምጡኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር 3 አይነት ነው። መዝሙር ጸሎት ነው፣ መዝሙር ምስጋና ነው፣ መዝሙር ስብከት ነው። ስብከት ነው ማለት በመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ላይ ተጻፉ ኦኬ ስለ አብርሃም ደግነት፣ ስለ ኢዮብ ትዕግስት፣ ስለ ሁሉ በመጽሐፍ ቅዱስ ላይ ተጻፉ። ስለ ሐዋርያትም ጭምር ኦኬ ሐዋርያት ስለ ክርስቶስ ብለው ስለ መቀላታቸው ቆዳ ነፍሰሱ ስለ ሁሉም ነገር በአጠቃላይ መጽሐፍ ቅዱስን እየዳሰሰ በመዝሙር እንናገራለን። ኦኬ የሐዋርያትን ተጋድሎ እንመሰክራለን። ይህ ማለት ግን ክርስቶስን ረስተን እነሱን እናመልካለን ማለት ነው ወይ? በፍጹም አይደለም። እንዲህ የሚባል ነገርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የለም። ስለ ቅዱስ ጳውሎስ ስሙን እያነሳን ስንዘምር ክርስቶስን ረስተን ጳውሎስን እያመለክን ሳይሆን በጳውሎስ ሕይወት የከበረውን ክርስቶስን እያገነንን ነው። አሁን ሌላ ጊዜ በኔጌቲቭ ኤነርጂ እንዳትገባ ነው እንዲህ ብዬ እየነገርኩ ያሉት ለሌሎቻችሁ። እሺ ስትገቡ ነገር አይበላችሁ ፕሊዝ። የቅዱስ ጴጥሮስ ስም ሲነሳ ክርስቶስን ረስተን ጴጥሮስን እያገነንን ጴጥሮስን እያመለክን ሳይሆን በጴጥሮስ ሕይወት የከበረውን የቤተ ክርስቲያናችን ራስ የሆነውን አልፋና ኦሜጋ ክርስቶስ ኢየሱስን እያሰብንና እርሱን እያመሰገንን በእርሱ ሕይወት የከበረው የጻድቅ ሰው ጸሎት ኃይልን ያደርጋል። በጣም የምወደው የዘማሪ ገብረ ዮሐንስ መዝሙር ነው። እዛ መዝሙር ላይ በአጠቃላይ የሐዋርያቱ ተጋድሎ ሁሉ ይዳሰሳል። ከየት ላይ መጥቶ? መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱሳችን ላይ ያለውን ኮንሰፕት ዘማሪው እያነሳ የሚናገረው ግን እነርሱን ወርሺፕ ሊያደርግ እነርሱን ሊያመሰግን አይደለም። በፕሮቴስታንቱ ቤት የዘማሪያን ስም ራሱ እየተጠራ እንደሚዘምር ታውቃላችሁ። ኤፍዬ መገና፣ ብንዬ መገና ይባባላሉ። ጉዳያችን አይደለም። እንደ ትምህርት አሁን እኛ አንድ ፕሮቴስታንትን አምጥተን እናንተ ዘማሪውን ራሱ ጠርታችሁ ዘመራችሁ እኔ ጉዳይ አይደለም። ግን እንደ ኮንሰፕት ግን ምን ለማለት ፈልገው ነው የሚለውን ነገር ግን ቢያስረዱ እኔ ፖዚቲቭ ሆኜ ይረዳል። እኛ ግን በምስጋና ውስጥ በመዝሙር ውስጥ መዝሙር ጸሎት ነው ብያችኋለሁ። ወደ አምላካችን ወደ እግዚአብሔር በአንቃዶ ልቦና በተመስጦ ሕሊና ሆነን በዝማሬ እንዘምራለን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ
ይቅርታን ስጠን ይቅርታን ስጠን እያለን እንጸልያለን። እንደው ለድምፄ መበላሸት በጣም ይቅርታ ጠይቃለሁ። ድምፄ አያምርም፣ ምሳሌ ለመስጠት ነው። እሺ። እና መዝሙር ጸሎት ነው። መዝሙር ምስጋና ነው። እግዚአብሔር ይመስገን እግዚአብሔር ይመስገን እያለን አምላካችን እግዚአብሔርን ጭምር እናመሰግናለን። መዝሙር እንደገና ስብከት ነው። ስብከት ነው። ስንሰብክ ሁሉንም ነገር እንሰብካለን። በመጽሐፍ ቅዱስ ላይ ሰዎች መረዳት ያለባቸውን ነገር በአጠቃላይ እንሰብካለን። ኦኬ። ለቅዱሳን ክብር እንደሚገባ አምላካችን እግዚአብሔር ሰማይን ያለማላ ምድርን ያለ ካስማ ያጸና አምላክ እንደሆነ ከእርሱ ውጪ የምናመልከው አምላክ እንደሌለ ቅዱሳን ከአምላካቸው ከእግዚአብሔር የሰጣቸው የጸጋ ቅድስና እንዳለ እያንዳንዱን የመጽሐፍ ቅዱስ ሀቅ ሰው እየመረረውም ቢሆን እንሰብካለን። ስለዚህ ፕሊስ ስትገቡ ነገር አይበላችሁ። እሺ፣ ነገር አይበላችሁ። አይኖር ፍጡራ ምናምን የምትሉ ከሆነ ያው እንደተለመደው ደግሞ ሌሎችም አይነት ማስረጃዎችን እናሳያቸዋለን። ይሄን ያው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ብለን ለፕሮቴስታንት ወንድሞቻችን እድል እየሰጠን ነው። እና ወንድማችን ነብሴ ባይሆን የልጅ ወሬውን አቁመውና በትምህርት ደረጃ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለን የምታምን ከሆነ ትምህርቶቹን አንሳልን። በትምህርቶቹ ዙሪያ በመጽሐፍ ቅዱስ ማስረጃነት ማውራት እንችላለን። ወንድማችን አሁን ማይክን መክፈት ትችላለህ። እሺ፣ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? አሸን ነው አሸን በጣም እንደው በጣም ብዙ ይሄን ያክል አሸን ተብሎ የሚጠራ እንዴ? አታውቅም እንዴ? እስኪ ዘርዝርልን ትምህርቶች። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች ዘርዝርልን። እንዳለ አሸን ያልካቸውን እኔ መስማት እፈልጋለሁ። ትምህርቶቹ ይሄ ትምህርት እንዳለ ከመጽሐፍ ቅዱስ ውጭ ነው በለ ዘርዝርልን። እሺ፣ ቆይ ርዕሱን ግን ለምን ለመቀየር ፈለግ? የተነሳውን ሐሳብ ርዕሳችን ይሄ ነው። ለመጨረሻ ጊዜ ነው እድል የምሰጥ፣ ካልሆነ ታች ትወርዳለህ። ቶሎ በል። ርዕሱ የምትናገር ከሆነ ርዕሱ ካልሆነችን ኩክ አስገብቻለሁ። ከዛ በፊት አበባ የሚል አካውንት ቀድሞ ስለገባ እድል ልስጥ። አበባ ይሰማል? የማይክ ምልክቱን ክፈቱት ፕሊዝ። ቶሎ በሉ። ይሰማል። ሰላም፣ እንደምን አለሽ? እግዚአብሔር የተመሰገነ ይሁን። ሰላም ላንተ ይሁን። እዚህ ላላችሁ እኔ ከወንጌል አማኞች ክርስቲያን ነኝ። የሚባል እኮ ቤተ እምነት የለም። የወንጌል አማኞች የማህበር ስም ነው አበባዬ። እኔ ደግሞ የጠየቁሽ ቤተ እምነትሽን ነው። ፕሮቴስታንት እንድልህ ነው? ኧረ እኔ እንድትይኝ አይደለም እንዴ። እኔ አሁን ሰው ከየት ቤተ እምነት ነው የመጣው ሲለኝ እንደዚህ እንድልህ ነው ማለት እኮ አይጠበቅብኝም። እምነቴን ነው መናገር ያለብኝ። እና አበባዬ እህታችን ከየት ቤተ እምነት እንደመጣሽ ንገሪን። ከቤሪያ የወንጌል አማኞች ቤተክርስቲያን። ምን አልሽ? ቤሪያ የወንጌል አማኞች ቤተክርስቲያን። ኦኬ፣ እሺ። ከቤሪያ የወንጌላውያን አማኞች የሚለው ቤተ እምነት አይደለም ያልኩት፣ እንደው ከጥላቻ ተነስቼም አይደለም። ሁላችሁም የራሳቸው ዌብሳይት ላይ ገብታችሁ ማየት ትችላላችሁ። የኢትዮጵያ ወንጌላውያን አማኞች የማህበር ስም ነው፣ የካውንስል ስም ነው። በዛ ውስጥ 64 አባል ቤተ እምነቶች አሉ። ከነዛ ውስጥ አንዱ ቤሪያ ዓለም አቀፍ ቤተክርስቲያን አንዱ። ቤሪያ አይ ቲንክ ኢንተርናሽናል ምናምን ይባላል። እና ሌሎችም ሀገር በቀል የሆኑ ቤተ እምነቶች አሉ በውስጡ። እነዚህ 64 ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር እንጂ የቤተ እምነት ስያሜ አይደለም ለማለት ያክል ነው። ታችን እንኳን ደህና መጣሽ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለሽ ታምኛለሽ? እህታችን ቀጥታ ወደ ጥያቄው ከመግባት በፊት እኔ ምክንያቱም መጀመሪያ ጥያቄ ስለነ አንድ ነገር ልበል። አንድ እድል ስጠኝ። አንድ እድል ስጠኝ። ለምን እንደው ልንገርህ። አንተ ቆይ ግድ የለህም። አንድ ሰከንድ እድል እንደሰጠኸው ሰው አንድ ሰከንድ ስጠኝ። አንድ ሰከንድ ብዙ አለ። እሱ ጋር ድምጽ አለ። ተደማምጠን እንነጋገር ዘንድ መቼም
ሁላችንም ከ18 ዓመት በላይ ነን። ይቀጥል። እሺ ምን ያልሽ ነበር? ወን የምልህ ነገር ቢኖር ልልህ የወደድኩት አንተ እግዚአብሔር እንደረዳው ሰው ከብዙዎች አንዱ ሆነህ ፐብሊክ ፊገር እንደመሆንህና የቤተ እምነትህን ለቤተ እምነትህ ቃል አጋኖ እንደመሆንህ ብዙ ደግሞ በዚህ በሚዲያ ላይ ብዙ ጊዜ እኔ ሲጀመር ዛሬ ገና ነው ቤት የገባሁት እድልም ስለሰጠኝ እግዚአብሔር ያክብርልኝ። እንደመሆንህ አንድ ርዕስ አንስተህ ሰው ጥያቄና መልስ ስታደርግ እድል መስጠትንና መደማመጥን ካንተ መማር እንፈልጋለን። ለምን ሌሎቹም ይማራሉ። አንድ ነገር በጠየቀው ጥያቄ ላይ ሰው መልስ ሳይሰጥህ የመልሱንም አቅጣጫ ሳያሲዝ አንዳንዴ በማጣደፍ አንዳንዴ ላለመናገር እድል በመስጠት የሚሸፈኑ ሰዓታቶች መልስም አይሆኑም፣ ሌላውንም አያስተምሩ። በጣም ባክብሮት ነው ይሄንን ልልም ወደው እዚህ ያሉትን ሰዎች ሁሉ በማክበር ማለት ነው። ስለዚህ እኔ የገባሁት ሼር ተደርጎልኝ ወንድማችን ኩካን ልታናግረው መዝሙር በመታሰማበት ሰዓት ነው የተዘመረው። ትክክለኛ መዝሙር ድንግል ማርያም ደስ ይበልሽ በሚለው ጉዳይ ላይ ነውና እሱ የሚበቃውን ያህል እድል ሳይናገር ማትቆጣጠሪ ከሆነ ልክ እንደዚህ ታረግሻለሁ። በመጀመሪያ ደረጃ አይ ዶንት ኖ ዲስ ማች ዙሪያ ጥብጥብ ለምን እንደሄድሽ አልገባኝም። ለመደማመጥ እንደማመጥ ማለት አይጠበቅብሽም። እኛ ስንናገር ማድመጥም በቂ ነው ለመደማመጥ። ሲቀጥል ለቤተ ክርስቲያን ቃል አጋኖ እንደሆነ መጠን ያልሽው ነገር እኔ አልገባኝም። ስለ መድኃኔዓለም እንዲህ አይነት ነገርም ሌላ ጊዜ አትጠቀሚ። የትኛውም አማኝ ለቤተ ክርስቲያኑ ቃል አጋኖ አይደለም። እኛ ኦርቶዶክሳውያን ቃል አጋኖች አይደለንም። ወደ ፖይንቱ ስንገባ ርዕሳችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ነው። በዚህ ርዕስ ብቻ ነው የምናወራው። እሺ አሁን እኔ ልክ እንደ ሻይና ቡና ፕሮግራም ሐሳብና አስተያየታችሁን እንድትናገሩ አይደለም የማስገባችሁ። የእናንተንም ሐሳብ አስተያየት ላደምጥ አይደለም የማስገባችሁ። ኦኬ እንዲህ አይነት ነገር ማውራት ከፈለግሽ አጠገብሽ ካለ ሰው ጋር አውሪ። አሁን በርዕሳችን መሰረት መቀጠል ከቸርሽ ግን እንቀጥል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለሽ ታምኛለሽ ወይስ አታምኚም ነው ርዕሱ። የምታምኚ ከሆነ ትቀጥያለሽ ለርዕሱ ዝግጁ ከሆንሽ። አይ ለርዕሱ ዝግጁ አይደለም ካልሽ በጌታ ሰላም ወደ ጉዳይሽ ትመለሻለሽ ማለት ነው። በርዕሱ ለማውራት ዝግጁ ነሽ እህታችን አበባ? አሁን ማይክሽን ከፍተሽ መናገር ትችያለሽ። ርዕስ ዳይቨርት አድርገሃልና ያ የተጀመረው ርዕስ እንዲያልቅ ጌታ ፍቅር ጠይቀሃለሁ። ኩካም እድል ይሰጠው። የጀመርከውን ስለ ማርያም የተዘመረው መዝሙር ይህን መልካም መዝሙር እሱ መልስ እንስጥበትና ሁለተኛው ላይ እንመጣለን። ወንድማችን ዝም ብለሽ ስላወራሽ አይደለም ማደምጥሽ አበባ፣ ከይቅርታ ጋር አሁን ቅድም ልክ እኔን የነካሽ መስሎሽ ሁላችንም ከ18 ዓመት በላይ ነን ምናምን ነገሮች ብለሻል። እህቴ ማለት ትዳር ትሆኛለሽ አይደል? ከትዳርሽ ጋር እንዴት ነው እየኖርሽ ያለሽው? ሳታዳምጪ? ቢያንስ እኮ እንደዚህ በአንቺ እድሜ ያሉ ሰዎች እኮ በጣም መደማመጥን ኤክሰርሳይዝ ማድረግ አለባቸው። እህቴ አሁን አንቺ እኔ ስጠራሽ ሳወራሽ ባልሰማ አይደለም እንደዚህ ወጥቶ በዚህ ግብ ስላልሽ አይደለም እናደምጥሽ። ርዕሳችን አይደለም እግረ መንገድ ከሱም ችኮላና ኔጌቲቭ ኢነርጂ እንደው አንፃር ያነሳ ነው ያልሰባ ሐሳብ እንጂ ርዕሳችን አይደለም። ርዕሳችንን እየነገርኩሽ ነው። በርዕሱ ምታወሪ ከሆነ ትቀጥያለሽ አበባ። አንቺ መለማመጥ ያለብን አይመስለኝም። በርዕሱ ማታወሪ ከሆነ ደግሞ እኔ የከፈትኩት ላይቭ ስትሪም ሻይና ቡና ፕሮግራም አይደለም። ይሄ ሸገር ሬዲዮ አይደለም። ሁሉም እየገባ ሐሳብ አስተያየት የሚሰጠው። ስለዚህ ያው ወደ እታች ልክሻለሁ። በርዕሱ ለማውራት ዝግጁ ነሽ? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ ታምኛለሽ? ርዕስ አልጻፍክም እኮ ወንድሜ ከላይ እታች ወረጂ። ርዕሱ ሲገባሽ አንድ ቁጥር ጽፊልኝ ያስገብሻለሁ። ሁሉንም ሰው እግዚአብሔርን እጅ ይዞ ፊደል ማስቆጠር ከባድ ነው በጣም። እሺ ወንድማችን ኩካ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ ወይንስ አታምንም? አምናለሁ ብለህናል፣ ነፍ ነው ብለህናል መሰለኝ አይደል? አዎ። እሺ ትምህርቶቹን ዘርዝርልን። የትኞቹ ከመጽሐፍ ቅዱስ ውጭ? ለፍጡራንም የአምልኮ ስግደት ታቀርባለች። እሺ ቀጥል፣ ዘርዝር። ነፍ ነው ስላልክ ቀጥል።
እዚህ ላይ አሁን እዚህ ላይ እናውራ በቃ። ስለዚህ ማለት ሰዓትም ስለሌለ ነፍ ነው ብለህ እኮ ጎረ ነፍ ያልካቸውን መስማት እፈልጋለሁ። እስቲ ዘርዝርልኝ። ሌሎቹ ሰው ሰራሽ ትምህርቶች እንደው ከመጽሐፍ ቅዱስ ውጭ የምትላቸው ትምህርቶች የትኞቹ ናቸው? በስዕል ፊትም ያው አሁን አንተ እንትኑን ለመቀየር ፈልገውን እኔ ግን ማውራት የምፈልገው ስግደት ላይ ነው። እዘረዝራቸዋለሁ። እኔ በፍጹም አልቀይርብህም። እሺ ከስግደት ነው ትምህርቶቹን ቀጥልልኝ፣ መስማት እፈልጋለሁ። ግን ከስግደት ነው የምንጀምረው። ከጀመርከው ጀምረን የጨረስከው ላይ ነው የምንጨርሰው። ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት የትኛው ነው? ቀጥል። በስዕል ፊት ትሰግዳላችሁ፣ ለፍጡራን ትዘምራላችሁ። ማርያምን በልስ ባርባ ቀጥል። ይቅርታ አይዞሽ ከኔ ጋር ነው ገጠምሽው ዛሬ። በስዕል ፊት ትሰግዳለህ፣ በስዕል ፊት ትዘምራለህ፣ ወደ ፍጡራን ትጸልያለህ፣ ትዘምርላችኋለህ። ቀጥታ ማለት ነው እግዚአብሔርን ሳታስገባ ለፍጡራን ትዘምራለህ። ለፍጡራን ትዘምር፣ ለማርያም ሲዘመር ለማርያም ብቻ ተዘምሮ ያልቃል። ለገብርኤል ሲዘመር ለገብርኤል ብቻ ተዘምሮ ያልቃል። ይሄ አምልኮት ነው አለ። መልስ ካልከኝ ከመጽሐፍ ቅዱስ እያጣቀስን እናያለን ማለት ነው። ሌላ ደግሞ ምን ነበረ? በቃ ብዙ እንትኖች አሉ። ያው ገድላትንም ማንሳት እንችላለን። ያው ብዙ ነገሮች አሉ። እዚህ ላይ አሁን ማውራት እንችላለን ከፈለክ። ስግደቱ ላይ ያላነሳዋቸው ብዙ ቢኖሩ አሉ፣ በጣም ብዙ ናቸው። ግን አሁን ያው እነሱ ለማቅረብ አልተዘጋጀውም፣ ከቁጥር በላይም ስለሆኑ ማለት ነው። ከቁጥር በላይ ናቸው። እሺ ችግር የለም። ወይም ላዘጋጅ ካልሆነ ላዘጋጅና ነገ የምትገባ ከሆነ እኔ ብዛቱ ማለት ነው ልነግርህ አልችልም። ሰዓት ይወስድብናል። አሁን ቀኑም አልቅም። እኔ እውነት ለመናገር ነገም ላይቭ ስትሪም ይኖረኛል። ቀን 5 ሰዓት ላይ እገባለሁ እና እያንዳንዱን ሰው ሰራሽ የምትላቸውን ትምህርቶች በአጠቃላይ ይዘህ መምጣት ትችላለህ። ከመጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰባቸው ትምህርቶች ናቸው የምትላቸውን በአጠቃላይ ይዘህ ልትመጣ ትችላለህ። ምንም ችግር የለውም። አሁን ባነሳው ላይ ግን በደንብ አድርገን እናወራለን። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ ኩካይ ከመጽሐፍ ቅዱስ ውጪ ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ወይ ስንል አዎ አለ አልከን እና ካነሳዎቹ የመጀመሪያዎቹ አንዱ ስግደት ነው። ለቅዱሳን ወይም ደግሞ ለፍጡር የሚቀርብ ስግደት የአምልኮ ስግደት እሱ ፍጹም መጽሐፍ ቅዱስ መሰረት የለውም ብለናል። ምን አልከኝ? ስግደቱ አምልኮ ነው ብለህ ታምናለህ? አምልኮ ነው ብዬ አላምንም። በእርግጥ ያው እንትን ይላል እንጂ ይከፍላችኋል። ማን ነው የሚከፍላችሁ? ያው ስግደትን ያው ፕሩቭ ማድረግ እንችላለን። ስግደት ብለን መዝገበ ቃላት ላይ ማየት እንችላለን። መዝገበ ቃላት ይከፍላችኋል? እስቲ መዝገበ ቃላት ክፈትልን። እስቲ ካሜራን ክፈተው። መዝገበ ቃላት በጣም ታነባለህ ማለት ነው። ክፈትልን እስቲ ካሜራን በትልቁ አድርገኝ እና መዝገበ ቃላት በትልቁ አድርገኝ። አንተ ነህ የምታነበው። እሺ ነው ያነባለሁ፣ ችግር የለውም። ክፈትልን መዝገበ ቃላት። ካሜራውን ክፈተው። ይታያል? ካሜራህን አልከፈትከውም። እሺ ቆይ ሴቭ በለው። ካሜራህን ትከፍትና ሴቭ ስትለው ይከፍትልሃል። ሴቭ ሳትለው አይከፍትልህም። ካሜራህን ክፈተው። ቆይ ፍሮንት አድርገው። እሺ እሺ አንብበው እንግዲህ አሁን የቱ ጋር ነው ስግደትን የሚከፍልበት ምኑ ጋር ነው? ስፔሲፊክ ደግሞ ጠቁመኝ፣ አነበዋለሁ። ስግደትን ይከፍለዋል ያልከኝ ምኑ ጋር ነው? እስቲ የቱ ጋር አንብበው። እሺ ቆይ ራስን ላስተካክልና ታነበዋለህ። እሺ አነበዋለሁ። እሺ የትኛውን ላንብበው? ይታያል በደንብ? አሁን ይታየኛል።
የትኛውን ላንብብልህ? ከመጀመሪያው ጀምሮ ላንብብልህ ወይንስ ስፔሲፊክ ስግደትን ይከፍለዋል ያልክበት ቦታ አለው ታሳየኛለህ? ላንብበው እሱን ወይስ ከመጀመሪያው ጀምሮ ላንብብልህ? በቃ እስቲ ሁሉንም አንብብና ያው አጭር ስለሆነች አንብብ። ሁሉንም አንብብ ከስግደት ተምሮ ማለት ነው። እሺ ስግደት ይላል ሰው በአምላኩ ፊት አምልኮትን በታላቅ ሰው ፊት ይቅርታ ስግደት ይልና ሰው በአምላኩ ፊት አምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ በጉልበቱ ሊንበረከክ ወይም በግንባሩ በመሬት ሲወድቅ ሊወድቅ ይችላል። እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ስንት አይነት ስግደቶች ናቸው? ሶስት አይነት። ስንት አይነት ስግደቶች ናቸው? ሶስት አይነት። ምን ምንድን ናቸው? እኔ እንጃ እኔ ብዙ ስላልገባኝ ንገረኝ እስኪ ምን አይነት ናቸው ስግደቶች? አይ ደግመህ አንብብ፣ ለምሰማው ደግመህ አንብብ። እሺ ሶስት አይነት ስግደቱን አንብብላቸው። አይ ማንበቡን አነበዋለሁ። ቆይ አንድ ጊዜ ኦካዬ ሞርኮ በደንብ እንደውም አንተ እንድትናገርልኝ ይፈልጋለሁ ይሄንን። እሺ ነው አባት ንባቡ በጣም ደስ ይለኛል። ቆይ አድምጠኛ እንደማመጥ። እሺ እንደማመጥ። እዚህ ጋር ስንት አይነት ስግደቶች አሉ ስትለኝ ቃሉ ስለሚል ስንት አይነት ስግደቶች አሉ ብያለሁ። ነው ስለማምንበት ሶስት አይነት። ሶስት አይነቶቹ ስግደቶች ግን ታውቃቸዋለህ እኮ አንተ ከጀመረ ርዕስ አንፃር አንተ ታውቃቸዋለህ መሰለኝ። ታውቃቸዋለህ አንተ ሶስት አይነቶቹ ስግደት አሁን አነበብካቸው እኮ ለምን ወደ ኋላ ትመለሳለህ? አንብብና እንትን በል። አንተ ታውቃቸዋለህ ወይ? አሁን የጠየቅኩህን ጥያቄ በቀጥታ መልስኩ። እንደ ህፃን ልጅ አውቄ እኮ ነው ማስረጃ መጣሁልህ። አውቄ እኮ ነው ማስረጃ መጣሁልህ። እባክህ ሶስት አይነቶች ስግደቶች ምን አይነት ናቸው? እስቲ አንደኛው ምን አይነት ነው? አሁን አነበብኩህ እኮ ኦካ ያንተን መረዳት ነው የፈለኩት። ያንተን መረዳት ነው የፈለኩት። የኔን መረዳት አንተ ፈልገው አልኩልህ አይደለ? ያንተን መረዳት ደግሞ ነው የፈለኩት። አሁን እኮ መጫነጭ የለብህም፣ መበሳጨት የለብህም። እኛ አሁን ያንተን ማንነት እየሰደብኩ አይደለም ወይ የሆነ ነገር እያልኩኝ አይደለም። ባይብል እኮ ነው እያነበብን ያለ ነው። አሁን እያነበብን ያለ ነው የመጽሐፍ ቅዱስ መዝገበ ቃላት ነው። ስለዚህ በጣም በፍቅር ነው ልናወራ የሚገባው። እሺ ያባት አትበሳጭ፣ አድምጠኝ። ሶስት አይነት ስግደቶች አሉ ተባብለናል። ስትጀምር አንተ ምን ብለህ ነበረ? ኦርቶዶክሳውያን ለቅዱሳን መላእክት ለቅዱሳን ሰዎች እያሉ ይሰግዳሉ። ይሄ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ነው አልከኝ። ከመጣሽ ማርያም ታምጣሽ ብራዘር እንኳን መጣለን። ከዛ በኋላ አንድ ጥያቄ ጠየቅኩ። አሁን ያንተ መረዳት ፈልጉ። ሶስት አይነት ስግደቶች እንዳሉ አምናለሁ አልከኝ። ሶስት አይነቶቹ ስግደቶች ምን አይነት ስግደት ይባላሉ? ንገረኝ። አንዱ በአምላክ ፊት መስገድ የአምልኮ ስግደት። እሺ ሁለተኛው በሰው ፊት ዝቅ ማለት ማዘንበል። አንደኛው የአምልኮ ስግደት። ቆይ አንደኛው የአምልኮ ስግደት። እሺ ሁለተኛው ማዘንበል፣ ራስን ማዘንበል ሁለተኛው። ሶስተኛው ተንበርክኮ መስገድ ማለት ነው፣ በግንባር በመሬት ላይ ማለት ነው። እሺ እኮ ከአምልኮ ስግደት ውጪ ምን አይነት ስግደት አለ ማለት ነው? እዚህ ጋር ሁለት አይነት ስግደት አለ። ኦኬ የአምልኮ ስግደት ውጪ ሌላ አይነት ስግደት ምን አይነት ስግደት አለ? ኦካይ ሁለት አይነት ስግደት አለ እያልኩ እኮ ነው እኮ እሱን እኔም እኮ ታመንኩ እኮ ተረድቻለሁ። ስንት አይነት አለ አይደለም እኮ ያልኩ። እንደ ታዲያ ምንድን ነው የጠየቀኝ? አምልኮ ስግደት ውጪ ያለው ስግደት ምን አይነት ስግደት ይባላል? ሶስት አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ ነው። እየሰማኸኝ ነው? እኔ እንደ ሙሴ ሕግ ስግደት ለማን ነው አይደለም ያልኩ። ኩካ እባክህን አሁን አንተ ፖዚቲቭ ሆነ ብታደምጠኝ ቅድም ጨርሰናል። እኔ እናንተ ተግባብተን ስግደት ሶስት አይነት አለ ያለ እዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ የስግደት ያሰጋገዱን አይነት ነው። ተንበርክኮ የሚሰገዳል፣ በራስ የሚሰገዳል፣ ተደፍቶ የሚሰገዳል። እዚህ ጋር ግን ሁለት አይነት ስግደት እንዳለ ግን አድምቆ ይነግራል። አንተም ሁለት አይነት ስግደት አለ አልከኝ። አሁን በጣም ደስ ነው ያለኝ ከሁለት አይነት ስግደት አለ ስትለኝ እና አሁን ምንድነው ታዲያ እያወራን ያለ ነው? ኦይ አንደኛው የአምልኮ ስግደት ነው አልከኝ። ሁለተኛው ምን አይነት ስግደት ይባላል? የስግደቱ አይነቱ ስም ምን ይባላል?
ዘርዝረ ነገርኩ እኮ አንደኛው በሰው ፊት ማዘንበል ማለት ነው። ሁለተኛው በተንበርክኮ በሰው ፊት በመሬት ላይ ምን አይነት ስግደት ይባላል? አንተ በሰው ፊት ስታዘነብል ያ ስግደት ምን አይነት ስግደት ይባላል? የአምልኮ ስግደት ይባላል? የትህትና ነው። ይሄን አባት አፊ ቁርጥ ይበልል። አዎ የትህትና ወይም ደግሞ የአክብሮት ስግደት ይባላል። በጣም ጎበዝ ልጅ። አንተ ደግሞ ኦርቶዶክስ ቤተክርስቲያን ከመጽሐፍ ራሱ ጅራፍ አሉ ራሱ ገርፎ ራሱ ይጮሃል ይባላል። ራስ ጠይቀ ራስ መለስክልን። በእውን እንዳንተ አይነት እኔ ደግሞ ፕሮቴስታንት አቀጥኛ ያቀም ቆይ አሁን ላሱ ያነ ደግሞ ቆይ ኩካ ፕሊዝ ተረጋጋ። ስሜት ያቱ እሺ ተረጋጋና አድምጥ ኩካዬ። ስሜታዊ አልሆንኩም እኮ ክርስቲያን ከመጽሐፍ ቆይ እባክህን ብራዘር ከመጽሐፍ ቅዱስ ውጪ ብታሰብረው ትምህርት አለ አልከን። ከመጽሐፍ ቅዱስ ውጪ ብታሰብረው ትምህርት ምንድነው ስንል የመጀመሪያው ስግደት ነው አልከን። እሺ ኦርቶዶክስ ቤተክርስቲያን የትኛው የስግደት ትምህርቷ ነው ከመጽሐፍ ቅዱስ ውጪ? እሱን ንገረን። ሁላችሁም አድምጠው። በጣም ጥሩ። አሁን እድል ስጠኛ ላውራ ነው ላውራ እንድታወራ እኮ ነው። በጣም ጥሩ። ለመላእክት ትሰግዳለህ? አዎ ሰግዳለሁ። መልስ። የት አግኝተው ነው የምትሰግደው? የት አግኝተው ነው የምትሰግደው? የት ተገናኝታችሁ? መልስልሃለሁ። አሁን እሱ አንተን ከመጽሐፍ ቅዱስ ውጪ ያልከውን ፖይንት ብቻ አቅርብልኝ፣ እኔ መልስልሃለሁ። ችግር የለውም። ምን ያለው እሱን ነው እያልኩ ያለሁት። ከመጽሐፍ ቅዱስ ውጪ ያልኩ እሱን ነው። ኦኬ ከመጽሐፍ ቅዱስ ውጪ ነው። የት አግኝተው ነው የምትሰግድለት? የት አግኝተህ ነው የምትሰግድለት ለመልአኩ? ከፕሊስ እንደማመጥ ምናልባት ኔትወርክም ከሆነ የኔ ኔትወርክ ነው የሚቆራረጠው፣ እሱ ኔትወርክ ነው ጋይስ። አዎ ይቆራረጣል። እውነቴን ነው። በጣም ይቆራረጣል። ካሜራን ዝጋው ሲቆራረጥ አሁን ይቆራረጣል። አዎ እዚህ ጋር ይቆራረጣል። ምንድነው የሚሊሻ ጥያቄ የምትጠይቀኝ አንተ? እመልስልሃለሁ። እዚህ ጋር ይቆራረጣል። አዎ መስመሩ ጌታው ካሜራህን ዝጋው እንዳይቆራረጥብህ። እየተቆራረጥክ ነው ጋይስ፣ ኮሜንት ላይ ንገሩት። አዎ እዚህ ላይ ይቆራረጣል። አዎ ተቆራረጠ አይደል? እዚህ ጋር መልስልኝ። የት አግኝተው ነው ለመልአኩ የምትሰግድለት? እኔ ተካይ አንድ ነገር ልትደርሰው ይችላል። እሺ የእንዳንተ አይነት ሰዎች ይሄ ልጅነታችሁን ለማብሰል አይደለም ነው ተፈቱ ተቻለ ነው የምትሰግድለት። ሆላኮ ታትጮ ተካ ወጥተን ተረጋጋና አድምጥ ብራዘር። የት አግኝተህ ነው የምትሰግድለት? አትመልስም እንዴ? ሰው እየሰማኸው ነው። ማይክል የሚታደርገው መልስ። እመልስልሃለሁ። ማይክል የሚታደርገው ኩካ ጌታው እባካችሁን አንዳንዴ የሰባ ሐሳብ አንስታችሁ መስሏችሁ ከሆነ ፕሊስ አትሞኙ። እሺ አካጂዝ አሁን ጀለስ በቃ የሆነ በቃ ታገኝ ምናምን ለምን ዲስማች ራሳችሁን ተሞኛላችሁ ጋይስ። በመደማመጥ እኮ መውራት እንችላለን። በደንብ አድምጡ። አሁን ጥያቄውን እንመልስለታለን። ግን አንድ እንድትረዱ የምፈልገው ነገር አለ እዚህ ጋር። ወንድማችን ሲገባ የገባበትን ሐሳብ ኦልሬዲ ቀይሮታል። አንድ ሐሳብ አሻሽሏል። ኦኬ ይሄ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል አመለካከት የለውም። ያ ለእግዚአብሔር የሚቀርብ ስግደት የአምልኮ ስግደት ይባላል። የአክብሮት ስግደት ደግሞ ኦኬ ለትልልቅ ሰዎች ምናምን የሚቀርብ ነው፣ የትህትና ስግደት ይባላል ብሎናል። ይሄ በጣም ትልቅ ለውጥ ነው። ራስ ጠይቀ ለነገሩ ራስ መልስ ስለሰጠን እናመሰግናለን። አሁን ወንድማችን ትልቅ የሰባ ሐሳብ አድርጎ ያነሳውን ጥያቄ ሁላችሁም አድምጡ። ወደ መጽሐፉ ማስረጃ ልንገባ ነው። በፊታችን ላላየነው ነገር እንዴት እንሰግዳለን? የሰማችሁ ነው። እንዴት ሰዎች በፊታቸው ላላዩት ነገር ይሰግዳሉ? በፊታቸው ላላዩት ነገር ለምሳሌ ኦርቶዶክስ ለቅዱሳን መላእክት የአክብሮት ስግደትን ይሰግዳሉ። ኦፍ ኮርስ ቅዱሳን መላእክትን ግን የታያችኋቸው እያለን ነው ጀለስ። ለቅዱሳን ሐዋርያት ለቅዱሳን ነቢያትም የአክብሮት ስግደትን እንሰግዳለን። ኦፍ ኮርስ የአክብሮት ስግደትን ለነርሱ እንሰጣለን የታያችኋቸው እያለን ነው። ወንድማችን ኩካ ማይክን ትከፍትና ቃል በቃል ትመልስልኛለህ። እሺ ባጭሩ በአይንህ ላላየው ነገር መጽሐፍ ቅዱሳዊ መልስ ነው ፈልገው። መጽሐፍ ቅዱሳዊ መልስ ነው ፈልገው። ጥቀስ። አልሰማም ብራዘር
ስለ ጮክ አይደለም ማደምጥ ተረት አልሰማም። መጽሐፍ ቅዱሳዊ አድርገህ መልስልኝ። ይኸው 900 ሰው እየሰማኝ ነው። ተረት አልሰማም። አይደለም ማደምጥ መጽሐፍ ቅዱሳዊ አድርገህ መልስልኝ እኮ እንደማመጣ አድምጠኝ እንዳወራ እባክህን አድምጠኝ። ፍጹም በፊታችን ለሌለ ነገር መስገድ መጽሐፍ ቅዱስ አይደለም አይደል ወንድማችን? ይሄንን እምነትን ብቻ ነው የፈለኩት እኔ። ፍጹም ላላየኸው ነገር መስገድ መጽሐፍ ቅዱስ አይደለም አይደል? በጣም ጥሩ። አንተ ስግደት ለእግዚአብሔር ታቀርባለህ? ስግደት ለእግዚአብሔር ታቀርባለህ? እጠቅስልሃለሁ። ስግደት ለእግዚአብሔር ታቀርባለህ? የት አይተህ? በሁሉም ቦታ እግዚአብሔር ስላለ፣ በሁሉም ቦታ እግዚአብሔር ስላለ፣ በሁሉም ቦታ ስላየ፣ በመንፈስ አየዋለሁኝ። እንዳንተ አይደለሁም። በመንፈስ አየዋለሁኝ ኢየሱስን። አሁንም ኢየሱስን በመንፈስ አሁንም አየዋለሁ። ኢየሱስ በሁሉም ቦታ ይገኛል። ሙሉ ኢትዮጵያ ውስጥ ያለ 20 ሚሊዮን ኢየሱስ ክርስቶስን የት አይቶ ተሰግደው? ይኸውልህ ያነሳው ጥያቄ ዲስማች የጅል ጥያቄ ነው፣ የሞኝ ጥያቄ ነው። ልክ የሆነ ጀግና ጥያቄ ያነሳ አድርጋ አካኪ ዘረፋት ብለሽ የኔ አባት፣ እኛ ክርስቲያኖች ነን። መጽሐፍ ቅዱስን በደንብ ብጥር ፍትፍት አድርጋ ያጎርሳል። ምን ምለሱ እግዚአብሔር በሁሉም ቦታ ስለሚገኝ ይሰግድለታል። ኖ ወሬ ያስፈልግም። መጽሐፍ ቅዱስን ክፈት። ማይክ ሚዩት ያደረኩት ስለሚረብሽ ነው። ጫጫታ አንተ ጋር እኔ አነባለሁ። መጽሐፍ ቅዱስን ክፈት፣ ቶሎ በል። ካሜራን ክፈት። ሁላችሁም ተከታተሉ። አሁን እሺ፣ ሰዎች በመጽሐፍ ቅዱስ ላይ ላዩትም ነገር ላላዩትም ነገር እንደሰገዱ የመጽሐፍ ቅዱስ ማስረጃ ይሰጣቸዋል። ዊ አር ክርስቲያንስ። ክርስቲያኖች ሰዎች ደስ ይላል። እኛ ፕሮቴስታንቶች አይደለም፣ ይሰመርበት። ኦኬ፣ መጽሐፍ ቅዱስ አማኞች ነን። ኩካ አትረብሽ፣ ካሜራን ክፈተው። መጽሐፍ ቅዱስን መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ታውጣልኛለህ። ቶሎ በል። ካሜራን ትከፍታለህ። የሰጠውን ጥቅስ ብቻ ትከፍተዋለህ። አሁን ወንድማችን የሰባ ሐሳብ ያነሳ መስሎት ምን አለ መሰላችሁ? አካጂ ዘረፍ ሲል እናንተ ልጅ የምትጫወት ከሆነ ታች ነው ማስወረድ። የመጽሐፍ ቅዱሱን ክፍል የምታነብ ከሆነ ካሜራን ክፈተው። ካሜራን ክፈትና መጽሐፍ ቅዱስ ክፍሉን አንብብልን። ሌላ ልጅ መጫወት የለብህ። ይሄ የልጅ ሙድ የምታራምድ ከሆነ ታች አስወርዳለሁ። ደግሜ ያላስተነቀቀኝ ወንድማችን ኩካ ልጅ ሲያጫወተው አደገኛ ጥያቄ ያነሳ መስሎት፣ የሰባ ሐሳብ ያነሳ መስሎት ምን አይነት ጥያቄ ነበር ያነሳው? በመጀመሪያ ስግደት ፍጹም መጽሐፍ ቅዱስ አይደለም ማለት ነው። ኦኬ፣ ስንጀምር በመጀመሪያ ስግደት ፍጹም መጽሐፍ ቅዱስ አይደለም። ለቅዱሳን ብላችሁ የምትሰግዱ ስግደት በቃ ባጭሩ መጽሐፍ ቅዱስ አይደለም። አሁን ሞት ያረክዝም ታችሁረድ። ካሜራን ክፈትና የመጽሐፍ ቅዱስ ማስረጃ ነው አወጣ ብዬሃለሁ። አንተ መጽሐፍ ቅዱስ ማስረጃን ከማውጣት ይልቅ አካኪ ዘራፍ ማለትን ስለሆነ የመረጥኩ አስወርዳለሁ። እታችሁረድ። ሌሎቻችሁ አድምጡ። እዚህ ውስጥ ያላችሁ ፕሮቴስታንቶችም አድምጡ። እንዲህ አይነት ጥያቄ መጽሐፍ ቅዱሳዊ ሐሳቦችን ስንወይ በነገራችን ላይ የሰባ ሐሳቡ ነው አይደለም። በጣም የልጅ ጥያቄ ነው። ወንድማችን በመጀመሪያ ሲገባ ስግደት ለቅዱሳን የሚቀርበው ስግደት በአጠቃላይ መጽሐፍ ቅዱሳዊ መሰረት የለውም ማለት ኦኬ፣ ከሌለው እስቲ ማስረጃ ስጠን ስንለው የመጽሐፍ ቅዱስ መዝገበ ቃላትን ሲያገላብጥ ወንድማችን ከኛ ከክርስቲያኖች ጋር ሲያወራ ማንበብ ጀመረ። ማንበብ ሲጀምር በሚገርም ሁኔታ በመጽሐፍ ቅዱስ ላይ ኦኬ ለቅዱሳን ስግደት እንደሚገባና ለነሱም ደግሞ የሚቀርበው ስግደት የአክብሮት ስግደት ተብሎ እንደሚጠራ ተመለከተ። ያንን በመጽሐፍ ቅዱስ ማስረጃ አመነ። ኦኬ፣ የአምልኮ ስግደት አለ አለ። ሁላችሁም ተከታተሉ። የአክብሮት ደግሞ ስግደት አለ። የአምልኮ ስግደት የሚገባው ለማን ብቻ ነው? ለአምላካችን ለእግዚአብሔር ብቻ። ኦኬ፣ አምልኮ የሚገባው እርሱ ብቻ ነው። እርሱ ላይ በሶስትነቱና አንድነቱ ላይ ደርበን አራተኛ የምናመልከው ፍጡር የለንም። የአምልኮ ምስጋና የሚገባው ለእግዚአብሔር ነው። የአምልኮ ስግደት የሚገባው ለእግዚአብሔር ነው። የአምልኮ ውዳሴ የሚገባው ለእግዚአብሔር ነው። የአምልኮ ስግደት ለማን ይገባል አለ? ለእግዚአብሔር። በጣም ጥሩ። የአክብሮት ስግደት ደግሞ ለማን ይገባል አለ? አክብሮት ለሚገባው ሰው ለትህትና የምንሰግደው ያ የአክብሮት ስግደት ይገባል አለ። ለቅዱሳን ማለት አልፈለገም፣ አናስገድደው። ወንድማችን ከዛ ሮጥ ሄደና ደግሞ በዚህ በኩል መጽሐፍ ቅዱሳዊ ማስረጃዎች እንደሌሉት ሲያረዳ ምን አለ መሰላችሁ? የሰባ ሐሳብ ያነሳ መስሎት እናንተ ቅዱሳን መላእክትን ሳታዩ ነው የምትሰግዱት። ከየት አመጣ? አምጣ ማስረጃ አለ። የሰባ ሐሳብ ያነሳ መስሎት ማለት ነው። እኛ ክርስቲያኖች ነን። ሁላችሁም ኮሜንት ላይ ዊ አር ኦርቶዶክስ ክርስቲያን እያላችሁ ጻፉ።
ሁላችሁ አንድ ሰው ሳይቀር ኦርቶዶክስ የሆንክ በአጠቃላይ ይሁን በክርስትና ኩርት ብለህ ኦርቶዶክሳዊ ነኝ እያልክ ጻፍ። እኛ ክርስቲያኖች ነን ብራዘር። ለቀባሪ ለቅሶ ነው ያረዱት። መጽሐፍ ቅዱስን ለኛ ማንም አያስተምረን ማንም። ጀለስ መጣና የቱ ጋር አያችሁት? ይሄው ላላያችሁት ነገር ትሰግዳላችሁ። አካጭ ዘረበት ወጥ በዚህ ገብቶ ምናምን አለ። ቃሉን እንዳይሽር እኛ ምን ብለን ጠየቅ ነው? ላላየኸው ነገር መስገድ ተገቢ አይደለም ብለህ ታምናለህ ወይ? ጀለስ ምን አለ? አዎ ላላየነው ነገር መስገድ የለብንም አለች። ኦኬ ለእግዚአብሔር ትሰግዳለህ ወይ ስንለው አዎ ሰግዳለሁ። የት አይተኸው? ወራጅ አለ። ወንድማችን ለእግዚአብሔር የምትሰግደው የት ነው? አይ በመንፈሳዊ ቾ ነው ምናምን። ምኑ ጋር አየኸው? ወራጅ አለ። ሲጀመር እንደው እንዲናገር ያክል አንደኛ የሞኝ ጥያቄ እንደጠየቀ ለማሳየት ያክል አነሳ ነው እንጂ የሰባ ጥያቄ አይደለም። ሲቀጥል ደግሞ በየትኛውም ጫፍ ያለ ፕሮቴስታንት ግንባሩ ለኢየሱስ ክርስቶስ ሰግዶ አያውቅም። ኦኬ ስግደትን የምናውቀውን እኛ ማንኛውም ፕሮቴስታንት ስግደትን አያስተምረን። ስግደትን ፕሮቴስታንት ሰግዶ አያውቅም። ከየትኛውም ፕሮቴስታንት ጋር አውሩ። ስግደት የሚገባው ለእግዚአብሔር ብቻ ነው። ስግደት የሚገባው ለኢየሱስ ነው። እናንተ ለቅዱሳን መላእክት፣ እናንተ ለቅዱሳን ሰዎች እያላችሁን ይላችኋል። እሺ ቅዱሳን መላእክትን እንቶ ቅዱሳን ሰዎችን እንቶ ለኢየሱስ ክርስቶስ ስግዳለሁ ወይ? አዎ ምኑ ጋር ነው ሰግዶ የሚያውቀው? የስግደት እንኳን ስርዓቱ ራሱ የላቸው። ደሃፍ ነው አይዲያ። ምናልባት በጭንቅላቱ የቆመ ፕሮቴስታንት ልታዩ ትችላላችሁ። በጭንቅላት ተዘግዝቆ መቆምና መስገድ የተለያዩ ነገሮች ናቸው። ምክንያቱም የመጽሐፍ ቅዱስ መዝገበ ቃላት ስግደት ምን አይነት እንደሆነ ስለሚዘራዝር 3 አይነት ያሰጋገድ ስርዓት እንዳለ ይናገራል። እንኳንም ኦርቶዶክስ የሆነን ጋይስ 3 አይነት ያሰጋገድ ስርዓት እንዳለ የመጽሐፍ ቅዱስ መዝገበ ቃላት በትርጉም እያብራራ እያሰፋ ያስቀምጣል። የትኛውም ፕሮቴስታንት እናንተን ለመቆም ሲመጣ ይወላችሁ ሚላችሁ ስግደት የሚገባው ለእግዚአብሔር ብቻ ነው። ስግደት ለቅዱሳን መላእክት ለቅዱሳን ሰው እንዴት ይገባል ይሏቸዋል። ኦኬ እሺ እሱን እርሱት። እስኪ ለእግዚአብሔር ስግደት አውቃለሁ ወራጅ አለ በቃ ሰግዶ ያውቅ። የትኛውም ፕሮቴስታንት ነው ብላችሁ የትኛውም የፕሮቴስታንት የካውንስል ሜምበር የትኛውም የቤተ ክርስቲያን የሚባል የቸርች የትኛውም የፕሮቴስታንት አዳራሽ መሪም ቢሆን ለኢየሱስ ክርስቶስ ለአምላኩ ለእግዚአብሔር ሰግዶ አያውቅ። ስግደትን አያውቀው ፕሮቴስታንት። ስግደትን የማያውቅ ፕሮቴስታንት ስለ ስግደት ለማውራት ነው እየሞከረ ያለው። ኤኒሃው ላላየኸው ነገር መስገድ አለመስገድ ስግደትን በነገራችን ላይ ትክክል እና ስህተት አያስብለውም። የኔ ተወዳጆች እሺ በደንብ ሁላችሁም ተከታተሉ። ኦኬ ስግደትን ስንሰግድ ለምናየው ነገር እንሰግዳለን፣ ለማናየው ነገር እንሰግዳለን። ለዚህ የመጽሐፍ ቅዱስ ማስረጃ አለን ወይ? አዎ አለን። ግጥም አድርጎን ያለን የመጽሐፍ ቅዱስ ማስረጃ ግጥም አድርጎን ያለን። ሁሌም መጽሐፍ ቅዱስን ትገልጣለህ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ዳዊትን ጉባኤውን ሁሉ አምላካችሁ እግዚአብሔርን አመስግኑ አላቸው። ጉባኤውም ሁሉ አምላካቸው እግዚአብሔርን አመሰግኑ፣ ራሶቻቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለማን? ለንጉሱ። በአይናቸው ላላዩት ለእግዚአብሔር በአንቃዶ ልቦና በተመስጦ ሕሊና ሆነው የአምልኮ ስግደትን ለማን? ለእግዚአብሔር። በአይናቸው ደግሞ ላዩት ለእግዚአብሔር ነቢይ ለሆነው ለንጉሱ ዳዊት ደግሞ የአክብሮት ስግደትን አቀርበዋል። ሰዎች ላዩት ነገርም ሰግደዋል፣ ላላዩት ነገርም ሰግደዋል። ሲጀመር ፕሮቴስታንት ወንድሞቻችን ጋርም ልናወራበት የሚገባው ዋናው አንኳር ፖይንት ስግደት ሁሉ አምልኮ ነው ወይስ አይደለም የሚለው። ኦኬ ስግደት ሁሉ አምልኮ ነው ብለው የሚያምኑ ፕሮቴስታንቶች ካሉ በመጽሐፎች ማስረጃ ልናወራ ይገባል። ስግደት ሁሉ አምልኮ አይደለምም ካሉ በደንብ ዲስከስ ልናደርግ ይገባል። ከዛ ውጭ ግን ያሰጋገድ ስርዓቱ እናንተ የሚመለከት አይደለም። ለወንድማችን እንደው በጣም እንደው የሞኝ አይነት ሙስ ሲያራምድ ስለነበረ እንደው እንደ ሞኝነቱ ቆይ ፕሊዝ ተረጋጋ ምናምን ብለን ልናስረዳው ሞከረን እንጂ ያሰጋገድ ስርዓቱ እሱ የሚመለከተው አይደለም። ያሰጋገድ ስርዓታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሰጋገድ ስርዓታችን ላመኑ ሰዎች የተቀመጠ እንጂ ላላመኑ ሰዎች የተቀመጠ ህግ አይደለም። ጀለስ በመጀመሪያ ማመን ይጠበቅብሃል። ስለዚህ እንዲህ አይነት ነገሮችን ስታወሩ ባካችሁ ምክንያት ይሁን። ፕሮቴስታንቶች ወንድሞች ተመልከቱ፣ ስንት ሰዓት ነው ላይ የከፈት ነው? 5 ሰዓት።
አሁን ኦልሞስት 9 ሰዓት ሊሆን ነው። አንድ ዶግማቲክ የሆነ ፖይንት እንኳን ያነሳል ስለ ነገረ ድህነት ትምህርታችን ኮርቶ ደፍሮ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም ያለ ሰው እንኳን የለም። ሁሉም ይመጣል የሚያነሳው ስለ ስግደት፣ ሁሉም ይመጣል የሚያነሳው ስለ ስዕል፣ ይመጣል የሚያነሳው ስለ ዝክር። ቅድም እንደውም ተነስቶ ነበር ስለ ዝክርም እንደውም ለማንሳት ሞክሬ ነበረ፣ ቸኩለው ወረዱ እና ፕሊስ እባካችሁን ምክንያታዊ ሁኑ። በነገራችን ላይ ለእያንዳንዳችሁ ለፕሮቴስታንቶች ወንድሞች ከዚህ የበለጠ እድል የለም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ወይ ብለን ላይቫችንን ከፍተን ይሄንንም አድል ሁላችሁም ተሻምታችሁ ነው መጣችሁ። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ልትሉ የሚገባው ስሜት የሆናችሁ አይደለም። ኦኬ ዝም ብሎ ይሄ ያለ አይደለ በመንደሩ አፋቸው እንደሚከፍቱ ሰዎች ክፍታፍ ሆናችሁ አይደለም፣ ፖላይት ሆናችሁ በመጽሐፍ ቅዱስ የማስረጃ ልታሳዩ ይገባል። ለአንድ ሰው የመጨረሻ እድል እሰጣለሁ። የዛሬውን ላይፋችን እናጠነቃቀልን ጋይስ። ሁሌ ከሰኞ እስከ ዓርብ ቀን 5 ሰዓት ላይ ላይቭ ስትሪም ይሆናል። ሁላችሁም ቀን 5 ሰዓት ላይ በተለይ በመላው ዓለም ያላችሁ ኦርቶዶክሳውያን በኢትዮጵያ ቀን 5 ሲል እየመጣችሁ ላይቭ በደንብ አቅም እንዲኖረው ሁላችሁ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። ሁላችሁ ለአንድ ሰው እድል እሰጣለሁ። ለአንድ ሰው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብላችሁ የምታምኑ ሰዎች ካላችሁ እድል እሰጣለሁ። ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ። ለአንድ ሰው ብቻ እድል እሰጣለሁ፣ ሰዓት ስለሌለ ማለት ነው። እሺ ነገ ደግሞ በደንብ በሰፊው እናወራለን። አንድ ቁጥር ጽፋችሁ ኦርቶዶክስን የምትሉ ሰዓት ስለሌለ ዛሬ ማይከል አድርገው ጋይስ፣ ቶሎ በሉ አንዴ። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። ካላችሁት ለአንዳችሁ እድል እሰጣለሁ። ለአንዳችሁ ብቻ ሞዴሬተሮች ስታስገቡ ቼክ እያደረጋችሁ እሺ። ዘሪሁን ይሰማል? ሰማኛለ ታችሁ እያደመጠን አይደለም። የመጨረሻ እድል እሰጣለሁ። አሁንም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብላችሁ የምታምኑ እህቶች ወንድሞች ካላችሁ ፕሊስ አንዳንድ ቁጥር ጻፉልኝ፣ ያስገባችኋል። ለሁላችሁም እድል እሰጣለሁ። ቆይ እዚህ ጋር አንድ መምህር ይታዩኛል። አባቴ እኔን እኮ ለማውራት መጀመሪያ ኦርቶዶክስን ማወቅ አለብህ። ይገባሃል? ስለ ኦርቶዶክስ ጠንቅቀህ የምታውቅ አልመሰለኝም። መልስ ልሰጠው እየቻልክ መልስ ሳትሰጠው ነው የወረደው። አሁን ይሄ ምንን ያሳያል? መልስ የላቸውም ብሎ እንዲዝት ነው የሚያደርግ። ሌላ ነገር ነው ፈጥረ የለቀቀው። እኔ አሁን ሌላ ነገር ላወራ አይደለም። መልስ ነበረ አለ እዛው እኮ መልስ። ግን ይሄው ለመጽሐፍ ቅዱስ ላይ ብለህ መጥቀስ እየቻልክ አልጠቀስክለትም። ለምን? በዛና ደህና ነው ነበር። ችግር የለውም። እርሶ መምህር ጠቅሳለህ እኮ የሀገር ጠቅሳለህ አይደለም። እርሶ ይስጡት እና ደምጣለን። መምህር በትልቁ አድርጉት። ይቀጥል። አይ እኔ አሁን የትኛው ጥያቄ ሰዓት የለኝም። ሰዓት የለዎትም መምህር? እርሶ ሰዓት የለዎትም? ሰዓት ኖሮት መሰለኝ ገብተው አሁን የተናገሩት። ጌታ ሆይ ኤኒዌይስ እንዲህ ቀሚስ የምታደርጉ መስቀል የምታደርጉ አንዳንድ ወንድሞች የባካችሁ ፕሊስ ላይቫችንን ተከታተሉት። አሁን እኔ ይህ ወንድማችን ምናልባት የቤተክርስቲያን ዘማሪ ይሆናል፣ የቤተክርስቲያን መምህር ይሆናል። ቤተክርስቲያን አታውቃትም ብዬ እኔ መናገር አልፈልግም። ምክንያቱም ብዙ ጊዜ ቤተክርስቲያን የሚያውቁ አገልጋዮችም አሉ። ፕለስ ልክ እንዲህ ቀሚስና መስቀል ደግሞ አድርገው ደግሞ የታድሶ መንፍቅና ውስጥ ያሉ ሰዎች አሉ እና ይህ ወንድማችን መንፍቅና ውስጥ ይሁን ኦርቶዶክሳዊ ይሁን ለመናገር ፈቃደኛ አይደለም። ይሄው ያው መቅረብ ነው መናገር ነው። ፈለገ ምላሽ ካልሰጠ ምላሽ አለ ብሎ መስጠት ምንም የሚከብድ ነገር የለም። አይ ነው በታድሶ መንፍቅና ውስጥ ያሉ ወንድሞቻችን አንዳንድ ጊዜ አለ አይደል ሆነች ተረክ የምታረጋቸው ነገር ትኖራለች። ከገቡ በኋላ ግን ብዙ ጊዜ በእኛ ቶን ልክ ማውራት ስለማይችሉ እንዲህ አይነት አካሄዶችን ይመርጣሉ እና ወንድማችን ዘሪሁን ታድሶም ከሆንክ
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን ፍቅርናም የወጣ ሰው ከሆንክ እንደው በፍቅር ልናወራ ዝግጁ ነን። ወይ ደግሞ አይ እውነትም እንደው የቤተክርስቲያን ጉዳይ የሚያንገበግበኝ የቤተክርስቲያን አገልጋይ ነኝ ካልከርም ደግሞ እንደው ቀርበህ በደንብ አለን እድል ሰጥተህ ልታወራ ትችላለህ። ተወዳጅ ወንድማችን እንደውም እድል እንስጠው አይደለ ጋይስ? ቆይ ደግመን እድል እንስጠው እናስገባውና እናንተ ተሐድሶ ነው እያላችሁ ነው። ግን እኔ ወንድማችን ዘሪሁን እኔ ተሐድሶ አይመስልኝም። እኔ ለቤተ ክርስቲያን በጣም ተቆርቆሮ በጣም ተጨንቆ ይመስለኛል የተለያዩ ሐሳቦችን የተናገረው። ወንድማችን ዘሪሁን ፕሊስ ኢንቫይት አድርጉት ሞዴሬተሮች። እሺ እኔም ችግር የለውም። በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ የኔ ተወዳጆች፣ እኛ እግዚአብሔር በሚያውቀው ላይቭ ስትሪም ስንከፍት የትኛውንም ፕሮቴስታንት የትኛውንም በተሐድሶ ምንፍቅና ላይ ያለን ሰው ለማበሳጨት ለማናደድ ብለን አይደለም ላይቭ ስትሪም የምንከፍተው። ወንጌል ሰዎችን ማብሸቂያ አይደለም። ወንጌል ሰዎችን የምናስተምርበት ቃል ነው። ወንጌል ሰዎችን ከወደቁበት ድቅድቅ ጨለማ ወደሚደነቅ ብርሃን የምናሸጋግርበት ቃል ነው። ላይቭ ስትሪም ስንከፍት ግን የምትበሳጩ ፕሮቴስታንቶች ካላችሁ፣ የምትበሳጩ ተሐድሶች ካላችሁ ምንም ልንረዳችሁ አንችልም። እኛ ላይቭ የምንከፍተው እናንተ እንድትበሳጩ አይደለም፣ ይልቁኑ እንድትማሩ የተሻለ ያለ የኦርቶዶክሳዊ አረዳደድ ይኖራችሁ ኦርቶዶክስ ቤተክርስቲያን እንድትረዷት ነው። ከተበሳጫችሁ ግን ልንረዳችሁ አንችልም። ኦኬ፣ እንደዛ ባይሆን ይመረጣል። ከተበሳጫችሁ ምንም ማድረግ አይቻልም። የኦርቶዶክስ ቤተክርስቲያን አስተምህሮን ሰዎች በአጠቃላይ እስኪያውቁት ድረስ እንዴት ልበላችሁ፣ ስጋችን አፈር እስከሚለብስ ድረስ እግዚአብሔር ይርዳን። ሁላችሁም ጸሎት አድርጉልን። ስጋችን አፈር እስከሚገባ ድረስ ሳናቋርጥ በመስከር የምንፈልገው ነገር ነው። ፕሮቴስታንቲዝም የሚባል ሰው ሰራሽ አስተምህሮ፣ ፕሮቴስታንቲዝም የሚባል ሰው ሰራሽ የክህደት ዓለም እስከሚጠፋ ድረስ አስተምህሮቱና አስተሳሰቡ በአጠቃላይ እስከሚጠፋ ድረስ ከአንደበታችን የክርስቶስ ቃል አይቆምም፣ አያባራም። እናንተ ቅር እንዲላችሁ አይደለም፣ እናንተ እንዲከፋችሁ አይደለም። ለነፍሳችን ስንል ሳናቋርጥ የክርስቶስን ቃል እንናገራለን። በዚህ ዘመን እውነት ለመናገር ፕሮቴስታንት መሆን በእውነት ነው የምላችሁ በጣም ኋላ ቀርነትም። በዚያውም በዚህ ታይም ሶሻል ሚዲያ እንዲህ በጠነከረበት ታይም ላይ ኋላ ቀር ልትሆኑ ይገባል። መጽሐፍትን አገላብጡ፣ ምክንያታዊ የሆኑ ከኛ ከወንድሞቻችሁ ጋር የሚነሱ ነጥቦችን በአጠቃላይ ህብረት የምታደርጉበት ቤተ እምነት ላይ ቆማችሁ ጠይቁ። ፈለገ አትናቴዎስ ላይቭ ስትሪም ላይ መታችሁ ፈለገ አትናቴዎስ ሲያወራቸው የነበሩትን ነገሮች በአጠቃላይ ሲያወራ የሰማችሁትን ጉዳይ በአጠቃላይ እንደ ኦርቶዶክስ አማኝ ሆናችሁ ህብረት የምታደርጉበት ቸርች ላይ በአጠቃላይ አገልጋዮቻችሁን ሁሉ ጠይቁ፣ አትሞኙ። አክስትህ እገሊት ናት፣ አጎትህ እገሌ የሚባል ወንድሜን አውጣ፣ መታወቂያ እንትን ስልክ ቁጥር ላይ እንዲህ የሚል በቤትህ ጭንቀት ያለና አውጣ ስትባል እየጨነቀህ እየከበደ ብቻ ዝም ብለህ አትውጣ። ፕሊስ ወንድም እባክህ አትታለል። እንደ አይነቱን ጉዳይ ጠንቋይም ያደርገዋል። ጠንቋይ ቤትም ያው ይደረጋል። ሲስተሙ ተመሳሳይ ነው። ያው መረጃን የሚያጣራ ስላለ ማለት ነው። ባይብል ላይ ፎከስ አድርግ። ፕሮቴስታንት የሆንክ ወንድሜ፣ ፕሮቴስታንት የሆንሽ እህቴ ባይብል ላይ ፎከስ አድርጉ። እሺ፣ መጽሐፍ ቅዱስ ላይ ፎከስ አድርጉ። ዝም ብሎ የሚሰክሳችሁን ሰው አትሰከሱለት። ራባባባባ ማክረቤቤ ሃርጋዱላ ሪቢቢቢቢ ራባጃራባባ ሲል አሜን አትበል። እግዚአብሔር ይመስገን አሜን የማይል ፕሮቴስታንትን ፈጥረናል። በዚህ 5 ዓመታት ውስጥ በሶሻል ሚዲያ ላይ በእነዚህ 5 ዓመታት ውስጥ ሪቢቢቢ ራባጃባባ ሃርጋዱላ ሲባል አሜን የማይል ፕሮቴስታንት ፈጥረናል። እንደውም እንዲህ አይነት ልሳን የለም የሚልን ፕሮቴስታንት ፈጥረናል። እግዚአብሔር ስሙ የተመሰገነ ይሁን። አሁንም እየታለልክ ያለው ወንድም ያቁም፣ አትታለል። ይልቁን መጽሐፍ ቅዱስን ገለጥ አድርግና እኛ ወንጌልን ሰብካችኋለን የምንላቸው ኦርቶዶክሳውያን እንዲህ አይነት ነጥብ እያነሱ ነው። ስለዚህ ምንድነው መጽሐፍ ቅዱስ የምላሻችን? አንሱ፣ ተወያዩበት። አይናችሁ ላይ ያለውን አዚም ግለጡት። የልባችሁን ቋጠሮ መድኃኒዓለም ይፈተዋል። በሰው አትታለሉ ፕሊስ። እሺ፣
በሰው አትታለሉ። ጭንቀታችሁን የሚያቀል መድኃኒዓለም አለ። ቀድሚያ እሱን ማወቅ ስለሚያስፈልግ መጽሐፍትን አገላብጡ፣ መጽሐፍ ቅዱስን ወቁ። ፕሮቴስታንቲዝም የሚባል የክደት አስተምሮ በአጠቃላይ ከኢትዮጵያ አይደለም ከዓለም እስኪጠፋ ድረስ አስተሳሰቡ አስተምሮ ሰው እንዲጠፋ አይደለም። እሺ እኔ ተወዳጅ ደግሞ ሰው እንዲጠፋ ምናምን እንዳትሉ። ሰው ሳይሆን አስተምህሮና አስተሳሰቡ ግን እስኪጠፋ ድረስ የክርስቶስን ቃል ከአንደበታችን አናቋርጥም፣ ዘወትር እንናገራለን። ነገ ቀን 5 ሰዓት በተመሳሳይ ርዕስ ላይቭ ስትሪም ይኖረናል። በዚህ አጋጣሚ ላይቫችን ላይ ቁጭ ብላችሁ እስካሁን በጸጥታ ስትከታተሉ የነበራችሁ ፕሮቴስታንቶች ወንድሞች፣ ያው ግማሹ ፕሮቴስታንት ነው፣ ሶቪየት የታወቀ ነው። ረጅም ሰዓት ስትከታተሉ የነበራችሁ ፕሮቴስታንቶች ነገ ቀን 5 ሰዓት ከእንደገና ሰፊ ታይም ስለሚኖረን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብላችሁ የምታምኑባቸውን በአጠቃላይ ትምህርቶች ጻፍ አድርጋችሁ ከነ መጽሐፍ ቅዱስ የማስረጃቸው ይዛችሁ ምክንያት የሆነን እናወራለን፣ እንወያያለን። በርቱ። እወዳችኋለሁ። እዚህ ጋር ያለውን የቲክታክ አካውንት ሁላችሁም ክርስቲያኖች ፎሎ አድርጉት። መምህርት ትርሲት ትባላለች፣ የኔ ታናሽ እህት ነች። የበገና መንፈሳዊ መሳሪያ መምህርት ነች፣ ታስተምራለች። የተለያዩ መንፈሳዊ መሳሪያዎችን ከበሮንም ጭምር ታስተምራለች። እና በዚህ ክረምት አዲስ አበባ ላይም ሆናችሁ መማር የምትፈልጉት ወንድሞች ኮንታክት አድርጓት። በገና መማር የምትፈልጉ፣ ከበሮ መማር የምትፈልጉ፣ በቤተክርስቲያን ጉባኤያት ላይ ስትሳተፉ መዝሙር ሲዘመር ከበሮ መምታት እየፈለጋችሁ ሳትችሉ የቀራችሁት ወንድሞች መማር ከፈለጋችሁ እሷን ኮንታክት አድርጓት፣ ታስተምራችኋለች። እንዲሁም ደግሞ በውጭ ዓለም ያላችሁት ወንድሞችን ልጆቻችሁ እንደው አላስፈላጊ በሆኑ ነገሮች ላይ እንዲውሉ ከማድረግ ይልቅ ኦንላይን የበገና ትምህርቶች፣ ሌሎች መንፈሳዊ የሆኑ መሳሪያዎችንም ጭምር እንዲማሩ የምትፈልጉ ከሆነ እሷን ኮንታክት አድርጓት። የኮሚሽን እኔ ሌላ ጊዜ እሷን እቀበላታለሁ። ፎሎ ያላደረጋችኋት ሁላችሁ ፎሎ አድርጓት። እወዳችኋለሁ። እህታችን ትርሲት በውስጥ ሰዎች መልእክት ሲጽፉልሽ እያየሽ መልሽላቸው። እሺ፣ እንደሰማሽኝ ተስፋ አደርጋለሁ። አለሽ ትርሲት? አዎ አለ። ይመልሳለሁ። መልካም። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደህና ሁኑ። ባይ ባይ። ነገ ቀን 5 ሰዓት ሁላችሁም እንዳትቀሩ እሺ። ቀን 5 ሰዓት ላይ ሁላችሁም አንድ ላይ ተገናኝተን ላይቭ ያው ቫይራል እንዲሆን ማድረግ ይኖርብናል። የኔ ተወዳጆች ሁላችሁም እንዳትቀሩ። 5 ሰዓት ላይ ቀን 5 ሰዓት ላይ ከሰኞ እስከ ዓርብ በተከታታይ ስላለን ሁላችሁም እንዳትቀሩ። ኦኬ። ምንድነው ገና ለገና እኔ ስመጣ ለመውጣት የምትቸኩለው? አንተ መጥተህ ስራት አይሞችስ ብቁ እስኪ የተወሰኑ ፕሮቴስታንቶችን አስገባ። አንድ ሰዓት ምናምን ስላለ እንቀጥላለን። በዚሁ ርዕስ ነው ወይስ ሌላ ርዕስ አለ? በዚሁ ርዕስ። ኧረ በደስታ ኦርቶዶክስ ጎጂ ባህል ነው። ኧረ ኦኬ ነው። ኧረ ቆይ ኦርቶዶክስ ጎጂ ባህል እናስገባዋለን ትላለህ? ይሄ እኮ እንትን እኮ ነው። እሺ ከገባ እናወራዋለን። ጎጂ ባህል ነው። በነገራችን ላይ ፕሮቴስታንትም ጎጂ ባህል ነው አላለም። የዘር ፍሬ የተባረከ ነው። ከኔ ጋር ግንኙነት አድርጉ የሚሉ አገልጋዮች ባሉበት ቤተ እምነት ውስጥ ኦኬ፣ ሰዎችን የከበረውን የሰው ልጅ አላለ ሽንትና ሰገራ ሰዎች በሚያበሉበት በዚህ ታይም ላይ ጎጂ ባህል ነው አለ። ዓላማው መበሻሸቅ አይደለም። እኔ ተወዳጆች ዲስማች ራሳችሁን አታወርዱ። እኛ ዓላማችን ፕሮቴስታንቶችን ማብሸቅ አይደለም። እናንተም ኦርቶዶክሳውያኖችን ለማብሸቅ ብላችሁ አትምጡ ፕሊዝ። እንደዛ ባይደረግ ጥሩ ነው። እዮባችን ግን እንዴት ነው በእናትህ? አለሁልህ። አይ እኔ መበሻሸቁን ካለመፈለግ እንጂ እውነት ለመናገር የትኛውም ቦታ ቢሆን ጨሶ የሚወጣው እሱ ነው። በደንብ ቪዲዮ ከፍተን ማሳየት እንችላለን። ወንድና ወንድ የሚያጋባበት
ቸርች ላይ ቁጭ ብሎ ኦርቶዶክስን ለመናገር መድፈሩ አላዋቂነቱና ያለበትን እንትን ያሳያል። በየትኛውም ሙስሊምም ከሆነ በደንብ ይነገረዋል፣ ችግር የለውም። ግን ለመበሻሸቅ አትምጡ፣ የባሰ ነገር እንዳይጠብቃችሁ ማለት ነው። የሰውን እምነት ባንቋሸሻችሁ ቁጥር ልክ እንደናንተ መናገር የሚችል ሰው አለ እና ልክ ሲናገር የእናንተ እምነት ደግሞ እንደተሰደበ ሆናችሁ ማለቃቀስ አይገባም። በቃ ትምህርት ነው የተነሳው፣ ትምህርት ላይ ማውራት፣ ሌላ ነገር የለውም እኮ። መበሻሸቅ ካስፈለገ ደግሞ እንደው የግድ ነው ለህይወቴ ይጠቅመኛል፣ ግቤ ይሄ ነው፣ የህይወቴ አንዱ ግብ ይሄ ነው የምትል ከሆነ ደግሞ እናስታጥቃለን፣ ምንም ችግር የለም። ግን ያኔ ማልቀስ አይቻልም። እና ተረጋጋ ምናምን ወንድማችን ወይም እህታችን እንደዚህ የጻፋችሁ ኦርቶዶክሳዊነት ውስጣቸው ለታወረባቸው ለማያውቁ፣ ታሪክ ለማያውቁ፣ መጽሐፍ ቅዱስ ለማያውቁ የአባቶቻችንን ታሪክ የሐዋርያቱን ከሐዋርያት በኋላ የተነሱ የአባቶችን ታሪክ ለማያውቁ ሊመስላቸው ይችላል። ያላወቀ ቢመስለው አይገርምም፣ አለማወቁ ስለሆነ ማለት ነው። ላወቁት ግን በቸርች ደረጃ ቸርች ላይ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያበረታታ የራሳቸውን ትምህርት ደግሞ ባዶነት የሚያሳይ ስብከት እየተሰበከ ነው በፕሮቴስታንቱ አዳራሽ። ተመልክታችሁ ከሆነ ማለት ነው። አሁን ባለፈው አንድ ሰው ጥናት አድርጎ የተናገረውን ሲናገር ያገኘውን ሲናገር የፕሮቴስታንት ውስጥ ያለ አስተምህሮ ከአባቶች ትምህርት የወጣ ሐዋርያቱ የማያውቁት ግለኝነት የበዛበት እንደሆነ ተናግሯል። የት? ኦርቶዶክስ መድረክ ላይ አይደለም፣ እዛው ፕሮቴስታንት ቸርች ውስጥ። አያችሁ፣ ገና ይመሰከራል። አንድ የውጭ ዜጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባትኖር አሁን ያላችሁት አትኖርም ብሎ እዚህ መጥቶ በራሳቸው ቸርች ሲነግራቸው ታስታውሳላችሁ። አሁን እነዚህ ትንሽ ነቃ ማለት ሲጀምሩ አይምሯቸው መጠቀም ሲጀምሩ የሚደርሱበት ነው። አያችሁ፣ ትንሽ ማሰብ ሲጀምሩ እና የቻሉ እንደዚህ ይደርሳሉ። እንደዛ መድረስ ያልቻሉት ደግሞ ያለማወቃቸው ልክ መሆኑን ማየት ያስፈልጋል። አይሻ አንድ ነገር ዘግባ ነበረ። ነብዩ መሐመድ ነብይ ብለው የሚያምኑት ማለት ነው። እና ታው ማን ታች ያለው እንዳወራ አታርገኝ፣ በቃ ቻው ደናዋል ልትወጣ ነው መሰለኝ። አንዳንድ ሰው የምር እንድትናገሩት አሁን ማን ነው ኡምራ ነው ምናምን የሚባል አብዱ ነው አብዲ የሚባል ሳካ አሁን መጣ። እኔ አይሻ ከውስጥ ልብሱ ላይ ተፈቀፍቅ የነበረውን ነገር በነግር ትናደዳለህ። ሰይጣን ተገልጦለት ጅብሪል ነው ብሎ የሚስቱ ጭን ስር ይደበቅ እንደነበረ በነግር ትናደዳለህ። ግን እውነት ነው፣ እንዲህ እንድናገር አታደርገኛ። ትምህርት ላይ ለማውራት ከሆነ ፍላጎት ትምህርት ላይ ብቻ አውራ። ማላገጡን ምን አመጣው? እና እንዲህ ነው እንትን የምትሉት ምንድነው? ከዮብ ጋር ነው ችግራችሁ አይደል? ፈለገ ጠንቋይ ብላችሁ ለምንድን ነው ኮሜንት ላይ የምትሳደቡት? ምን አድርግ ነው የምትሉት? ምን ፈለገ ጠንቋይ ለምንድን ነው እንደዚህ ብሎ የሚሳደበው? እሺ ይሄ ኮሜንት ላይ ሆነ አንዱ ይኸው ፈለገ ጠንቋይ ብሏል። ስሙ ማን ነው? ኧረ ምንም ስም የለውም። ምንድን ነው የሚለው? ይዘር ነው ምናምን መድኃኒዓለም። አይ እንትን ከሆነ የፕሮ መስራች ሉተር በሽተኛ እንደነበረ እናስታውሰዋለን። በሽተኛ ነበረ፣ አምላኩን ይሳደብ ነበረ። አይ ማሜ ነው ከተባለ ደግሞ እንዴ ድግምት ተደርጎበት ይሰቃይ የነበረ ሰው እንደነበረ ደግሞ እናስታውሰዋለን። ኧረ ፈለገ ጠንቋይ ያለኝ መድኃኒዓለም። እዮባችን አንዳንዴ ነገን አንተ አለሁልህ፣ እግዚአብሔር ይመስገን። አንድ ወንድማችን ጸጉሩን ተቆርጦ ድንገት ነው። እኔ አሁን ቅርብ ጊዜ ነው ያው ወደ ሶሻል ሚዲያ የተመለስኩት። ትንሽ ለሐዋርያ አገልግሎት ወደ አርባ ምንጭ ሄጄ ነበረ። ይኸው እንደምታውቀውና ለሐዋርያ አገልግሎት ሄጄ ከተመለስኩኝ በኋላ ጸጉሩን ተቆርጦ ምናምን አሉ። አሪፍ ሆኖ ገጠመ።
ምናልከኝ? ወንድማችን ኮሜንት ሲጽፍ አይቼው ነው። እሺ ወንድማችን ሰላም፣ እንዴት አለ? ይቅርታ፣ ሰላም ነው። እንዴት ናችሁ? አማን ነው አለው። እግዚአብሔር ይመስገን አለን። ፈለገም ሁለታችሁም ያው ጥሩ ታስተምሩ ነበረ፣ ግን መስመር አንዳንድ ይቅርታ አስተያየት ልሰጥ ነው። ያው ባትሳደቡ ደስ ይላል ማለት እኔ ለምሳሌ ምን ብለህ ተሳደቡ? ከአንድ አስተያየት ማለት አንድ ሰው ሊያነጽ የወጣ ሰው አንድ ሰው ሊያነጽ የመጣ ሰው አንድ አዳምጠኛ ምን ብለን ተሳደበ? ለምሳሌ ያው ስለ ሌላ ሃይማኖት ምን እንዲህ ነው ባትል ለምን ስድብ ነው ያለው? ማን ነው እሱ? ስድብ ነው ያለው እሱን ማን ነው? ያው ጥሩ ቃል አሁን ለመቀበል ቁጭ ያለ ሰው ስላለ ለዛ መጥፎ ቃል ያደረገው ማን ነው? የሌለ ታሪክ ካወራው ማስረጃ ጠይቀኝ። የተነገረ ያለውን ታሪክ መናገር መጥፎ ቃል ያደረገው ማን ነው? እኔ አስተያየት ነው የምሰጠው እንጂ እኮ ኖርማሊ ይሄ ነው ልል አይደል። አስተያየት እኔ ዝም ብሎ ማንም ሰው ተነስቶ አስተያየት ሰጪ ስለሆነ እቀበላለሁ ማለት አይደለም። ኦርቶዶክስን ባህላዊ እምነት ተረት ምናምን ብሎ ሲሳደብ ኖርማል ሆኖ በመጡበት መንገድ ሲመለስላቸው የሚከብድ የሚጨንቅ ከሆነ ያንተ ችግር እንጂ የኔ ችግር አይደለም። ፕላስ ደግሞ የሌለ ነገር አላወራውም። የሌለ ነገር ስም ሰጪ የውሸት ካወራው እጠየቅበታለሁ። ልክ አይደለም፣ ያሳፍራል። እሱ ያለ ነገር ሳወራ አንተን ከሆነ የሚደብር ችግሩ ከአንተ እንጂ ከኔ አይደለም። የተናገርኩት ያልተጻፈ ነገር ካለ እውቀሰኝ። በተረፈ ግን እኔ ስለደበረ የምትል ከሆነ አንተ ደስ እንዲል አይደለም እዚህ ያለሁት። ያንተ አስተሳሰብ ለኔ ሚዛን ሊሆን አይችልም። ከመጀመሪያ እስከ መጨረሻ የሚመጡ ሰዎችን አካሄድ፣ የቲክቶክን ጸባይ፣ ምን እየተደረገ እንደሆነ ለማመልስ እንደተሰጠ ማወቅ ያስፈልጋል። ድንገት እንደተገባ ሐሳብ አይሰጥም። በስድብ ለመጣ በሚገባው ቋንቋ ሳናገረው ባትሰድቡት ልትለኝ አይገባም። በጸባይ የመጣን ብሳደብ ወይም ደግሞ የሆነ ነገር ብለው ልወቀስ ይገባል። እና እሺ ላላውራ እኔ ምስጠኛ አንዴ ያየ እሱን እከታተለዋለሁ ብዙ ጊዜ ሲያስተምር ሲያረጋጋቸው እንዲህ አይደለም ሲል እከታተለዋለሁ። ግን ያው ንግግርን በጥሩ አንደበት ነው እንጂ በመጥፎ አንደበት እንዳይሆን ብዬ ነው። ይቅርታ ካጠፋው ይቅርታ። ይሄን ለማስተያየት ለሰጠ እሺ፣ ስለ አስተያየት እናመሰግናለን። ንግግርን ጥሩና መጥፎ የሚያደርገው ግን ምንድነው ከተባለ አንተ ያለህበት ሁኔታ ነው። ለምሳሌ እኔ ባለሁበት ሁኔታና እኔ በተረዳሁት መረዳት መጥፎ ቃል አልወጣኝም። ሁለቱም በእምነታቸው ላይ ተጻፈው ነው የተናገርኩት። ያለውን ታሪክ ነው የተናገርኩት። ለምንድን ነው የተናገርኩት? በዛ መንገድ ካልተነገረው ማይገባው ትውልድ ስለመጣ ማለት ነው። ለምሳሌ ትምህርት ተነስቶ ሲነገር ትምህርትን መቃወም ይቻላል እኮ አይደለ? ይሄ ትምህርታችሁ ልክ አይደለም ማለት ይቻላል። ባህላዊ እምነት የሚያስብል ነገር ግን አልነበረም። ሊያውም ያልገባ ታች ሆኖ የሚሳደብ ሰው ማለት ነው። ስለዚህ የሚረዳውና ይሄ ሰው የሚገባው አይምሮውን ነካ በሚያደርግ ግን ደግሞ በራሱ ታሪክ ሲነገረው ነው። ይሄ የኔ መረዳት ነው። የኔ መረዳት የኔ ነው እንጂ አንተ አይደለም ወይም ታች ያላችሁ ሰዎች አይደለም። ልክ ያልሆነ ቃል ተናግረሃል ከሆነ ግን ለመታረም ዝግጁ ነኝ። ግን ልክ ያልሆነው ቃል የቱ ነው የሚለውን ማቅረብ ያስፈልጋል። ሁሉም ደግሞ የየራሱ አካሄድ አለው። በዚሁ አጋጣሚ አንድ ነገር ልንገራችሁ እና ጨርሳለሁ። በእኔ ቦታ ስትሆኑና ኮሜንት ላይ ባለ አንድ ሰው ቦታ ስትሆኑ የተለያየ አመለካከት ነው የሚኖራችሁ። ከመጀመሪያው እስከ መጨረሻው ስትኖሩና መሀል ላይ ስትገቡ የተለያየ አመለካከት ነው የሚኖራችሁ። ይሄን ማወቅ ያስፈልጋል። ለምሳሌ ያልሆነ ቃል እየተናገረ በሾርኔ ምናምን ቤተክርስቲያን ሲሳደብ የነበረን ሰው እንዲህ ሲያደርግ ሳትሰሙት ድንገት ግን እኔ እሱን ስናገር ስትሰሙ በእኔ ልትፈርዱ ትችላላችሁ። ምክንያቱም ከመጀመሪያው ስላልነበራችሁ አይደለም። ፕላስ ደግሞ የሚመጣውን ሰው ጸባይ ካለማወቅ፣ ለምሳሌ እኛም ብዙ ስለቆየን እዚህ ያሉትን የተወሰኑትን ቢሆን ጸባያቸውን እናውቃለን። ምን የሚናገሩት ምን ለማለት ሲፈልጉ እንደሆነ እናውቃለን። እኔ በሱ ቋንቋ ሳወራ ይደብራችሁ ይችላል አንዳንዶቻችሁ። ለምን? የእሱን ነገር ስላልተረዳችሁት ወይ ስላላወቃችሁት። ስለዚህ እሱን ለማብራራት እናንተ ጋር ጊዜ መፍጀት አይጠበቅብኝም። ስትቆይ ታውቀዋለህ።
ፕላስ ደግሞ ልክ አይደለም ይሄ የኢዮብ አካሄድ ብለህ ያመንክ ወንድሜ ካለ እህቴ ካለሽ እኔ በጣም ደስ የሚለኝ ምን እንደሆነ ታውቃላችሁ? ቤተክርስቲያንን ዲፌንድ የሚያደርግ የሆነ የተወሰነ ነገር መጽሐፍ ቅዱስንም የቤተክርስቲያንም ትምህርት ተምሮ ቤት ከፍቶ ማስተማር በቃ እሱ አሪፍ ነው። ግን ያንንም ሳያደርግ ታች ሆኖ ዝም ብሎ የሆኑ ቃላት እየወረወሩ ሰው እኔ መሸማቀቅ ሰው አይደለሁም፣ ግን ለማሸማቀቅ መሞከር ምናምን እኔ ጋር አይሰራም። ስለዚህ ብትችሉ ተራዱ፣ የምትችሉትን የምታውቁትን ለመመስከር ሞክሩ፣ ሰው መልሱ። ሲቀጥል አስተያየት ስትሰጡ የምትሰጡት አስተያየት ሙሉን ነገር አውዱን ያገናዘበ መሆን አለበት። አጉል ትሁት ለመምሰል የሚደረግ ጥረት እኔ ጋር በፍጹም ቦታ የለውም። ምክንያቱም ትህትና ጠፍቶ አይደለም መጥቶ ለሰደበ ቤተክርስቲያንን ያለ እውቀት በሚገባው ቋንቋ መናገር ለኔ መጥፎ ነው ብዬ የሚል እምነት ስለሌለኝ ማለት ነውና ይሄን እምነት የመቀየር አትችሉም። ይሄን ማወቅ ያስፈልጋችኋል አንዳንዶቻችሁ እና ከዛ የተነሳ ነው። ወንድሜ ስለ ሐሳቡ አመሰግናለሁ። እኔም አመሰግናለሁ በትህትና ስለተረዳኝ። እግዚአብሔር ያክብራችሁ። ኦቦ ፈለገ እንደንሽ አንቺው አለው በቃ እረፍት አድርጋ። እረፍት ላድርግ። በዚህ አጋጣሚ ተወዳጆች ይወላችሁ እንግዲህ ለስሙ ሚዜ ነው እና ይኸው እስከ ዛሬ ድረስ እንዴት ሆንክ ብሎ እንኳን መጥቶ አልጠየቀኝም። ያጋጣሚ ኔትወርኩ ቢቆራረጥም ከኔ ጋር ብቻ ነው ጋይስ፣ ከኔ ጋር ብቻ ነው እሱ ድምጽ አይሰማም። እንዴት በየሆነሽ ነገር ገዝተ እንዴት መጣ እንዴ ለመዳችሁ ወይ? እኔ በርግጥ የተወሰነ ጊዜ አዲስ አበባ ነበርኩኝ። ቅድም እንዳልኩ ለሐዋርያ አገልግሎት ወጣ ብዬ ነበር። ጋይስ አላችሁ ነው? እኔ ጋር ብቻ ነው የተቆራረጠው? እስኪ ኮሜንት ላይ ጻፉልኝ። ይሰማል ይዋ። በዚህ አጋጣሚ ለአገልግሎት ሄደህ ታውቃለህ? ይዋ ወደ አርባ ምንጭ አሁን ተሰማ። ሄደህ ታውቃለህ? አይ ሄጄ አላውቅም። እግዚአብሔር መሄድ አለብህ። እኔ በእውነት አገልግዬም ተገልግዬም የመጣሁት በቃ በጣም ደስ የሚል ቦታ፣ እውነቴን ነው፣ በጣም ደስ የሚል። በዚህ አጋጣሚ አርባ ምንጭ የምትኖሩ ክርስቲያኖች ወንድሞች እውነት በጣም እድለኞች ናችሁ። እንዲህ አይነት ተፈጥሮ ወዴት ነው በጣም መታደል ይሁን ሄደ ማየት አለ። እውነቴን እኮ ለስሙ ጓደኛ ነው ወንድም ነህ ምናምን ስትሄድ ግን ጥለኸኝ ሄድከው። ምንድነው መሰለ ያው ግድ ነው አለ አይደል፣ ወደ ተጣራንበት ቦታ መሄድ አለብን። ይሄ ሐዋርያ አገልግሎት ስለሆነ ግድ ነው። አንተ መኖር የለብህም። ለምን ይዘኛል ሄድክም እኮ ነው ያልኩት። መሄድ አለብህ የለብህም አልነበረም። ዶርዜ ቪሌጅም በደንብ እኔ በዚህ አጋጣሚ እሳሳት የነበረው ነገር ልንገርህ ይሆናል። ቁም ነገር ከመውጣቴ በፊት እኔ ከዚህ በፊት ለአገልግሎት ነው ያልከኝ አልነበረም? ለአገልግሎት ነው። ያው ምን ብዙ ቪሌጅ ጋር ዶርዜ ቪሌጅ እንዴ ዶርዜ ቪሌጅ እንዴት ሄደን እንዴት ቦታውን ሳናይ እንዴት እንመለሳለን? እኔ በጣም ነው የተገረምኩት። ከዚህ በፊት በስህተት ካለማወቅ እኔ እንደ ማህበረሰብ አሁን አርባ ምንጭ ዶርዜ ምናምን ሲባል አንድ ሀገር ነበር የሚመስለኝ እና የተለያዩ ናቸው ለካ። ይሁን አርባ ምንጭ ማለት የጋሞ ማህበረሰብ ህብረተሰብ የሚኖርበት አካባቢ ተፈጥሮ በጣም ልዩ ነው። በጣም ከጻድቁ አባታችን አቡነ አረጋዊ ጋር በጣም ትልቅ ታሪክ ያለበት ሀገር ነው አርባ ምንጭ። የእግዚአብሔር ድልድይ የሚባል ተራራ አለ። አባያና ጫሞ ሐይቅን ለሁለት የከፈለ ማለት ነው። በጣም ሄደ ማየት አለብኝ። እግዚአብሔርን ነው የምልህ። እኔ በጣም የገረመኝ ግን ላነሳልህ የፈለኩት ዶርዜ ቪሌጅ ብዙ ሰው በቲክቶክም ከምታዩት ብዙ ሰው እዛ ሄዶ ድንጉዛ ለብሶ ጦርና ጋሻ ሲይዝ ብቻ ነው የምታዩት። በቃ የዶርዜ ቪሌጅ የብዙ ሰው መረዳት ያ ብቻ ነው። የሆነ ቫይብ ነገር አለ እዛ ጋር ምናምንና ብዙ ሰው ያንን ብቻ ነው ያየው። እዮባ ዶርዜ ስንሄድ እኔ በጣም የገረመኝን ነገር ልንገር፣ እንደው ትንሽ እንደው ከቤተ ክርስቲያን ጋር የሚገናኝ ነገር። አንደኛ ዶርዜ 100% ኦርቶዶክሲያን ናቸው። የሌላ እምነት ተከታይ የሆነ ሰው በመካከላቸው የለም። በጣም የሚገርመው የሚሰሩት ጎጆ ቤታቸው ከሌሎች የኢትዮጵያ ክፍሎች በጣም የሚለየው ምንድነው? ምሰሶ የለውም።
ማለት አሁን ጉራጌ ክልልም ትግራይ ክልልም አማራ ክልል ኦሮሚያ ክልል የተለያዩ ቦታዎች ክፍለ ሀገር ስትሄዱ ካያችሁ የሚሰሩ ጎጆ ቤቶች ምሰሶ አላቸው፣ ከመሃል አምድ አላቸው። እና ዶርዜ ስትሄድ ይዩባ በጣም የሚገርም ምሰሶ የለውም ጭራሽ። ያን የሚያክል ትልልቅ ጎጆ ቤት ያለ ምሰሶ ነው የሚሰሩት። ይሄ በጣም ይገርማል። ከዛ ይበልጥ ግን የገረመኝ ጎጆ ቤታቸው ውስጥ ሳሎን የተለያዩ ነገሮችን ከፋፍለው ይሰሩና የከብት በረትንም አብረው እዛው ሳሎናቸው አጠገብ ያስቀምጣሉ። ማለት ሳሎናቸው አጠገብ የከብት በረት ይሰራሉ ጎጆ ቤታቸው። እና እዛ የሚያስጎበኝን ሰው ጠየቅኩት፣ ለምንድን ነው የከብት በረት እዚሁ ሳሎናችሁ ላይ የምታደርጉት ብዬ ስጠይቅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ የተወለደው በከብቶች በረት በከብቶች ግርግብ ነው እና እኛም ልክ ቤታችንን ስንሰራ ያንን ለማሰብና ለማጠየቅ ከክርስቶስ ጋር እንደው ለመተባበር በቤታችን ውስጥ እንደው ሳሎንን ከሰራን በኋላ እዛው አጠገብ የከብቶችን በረት እንሰራለን ብሎ መለሰ። እኔ በጣም ነው የተደነቅኩት። በቃ ማለት ጋይስ ሄዳችሁ ማየት አለባችሁ ቦታውን። በጣም የሚደንቅ ነው። በጣም ልዩ ቦታ ነው እና እያንዳንዱ ሰው ቤት ደግሞ እንዲህ አይነት ነገር መኖሩ በጣም ይገርማል። ይሄ አሁን አንድ ሰው ያደረገውን አይደለም እምላችሁ። እንደ ተጋድሎ ለምሳሌ ዮብ የራሱ ቤት ይኖረዋል፣ ፈሌ የራሱ ቤት ይኖረዋል። እንደ መንፈሳዊ ተጋድሏችን የሆነ ነገር ይኖራል፣ የተለያየ አይነት ነገር። ይሄ ግን ሁሉም ሰው ቤት ያለ ነገር ነው። እኔ በጣም ነው የገረመኝ። ሁሉም ዶርዜ የሆኑ ሰዎች ቤት የከብቶች በረት ካጠገብ ያደርጋሉ። ለምን ሲባል ክርስቶስ በተወለደ ጊዜ የተወለደው በከብቶች ግርግም በከብቶች በረት ነው እና በቤታችንም ክርስቶስ ይኖር ዘንድ ያንን በረት ሰርተን እናስቀምጣለን አሉ። በጣም ደግሞ የገረመኝን ነገር ልንገርዩ ባዚ ይሄ ያንን የሚያደርጉት ክርስቶስን ለማሰብ እንደሆነ ነገሩኝና መቼም ባልና ሚስት ሲጋቡ ችግር ይኖራል አይደል? ባልና ሚስት ሲኖሩ አብረው ሲኖሩ ልጅ ሲያፈሩ ሲሉ ብዙ ጊዜ ችግር ይኖራል፣ መጣላት ይኖራል። አልፎ አልፎ ደግሞ ክፍለ ሀገር አንዳንድ ባሎች ሚስቶቻቸውን ይመታሉ ይባላል እና ባልና ሚስት ሲጣሉ ቢጣሉ ድንገትና ሚስት ሮጣ ከብቶቹ ወደ ታሰሩበት ወደ በረቱ ጋር ሮጣ ብትገባ በምንም አይነት ንዴት ውስጥ ቢሆን ባል ሚስቱን መንካት አይችልም። እኔ በጣም ነገር ዲስ ማች ሪስፔክት ያደርጉታል ያን ነገር። ማለት በቃ ይሄ እኮ ክርስቶስ የተወለደበትን የከብቶችን በረት ለማሰብ ብለን ነው በቤታችን ያደረግነው እና ሚስት እንደው ሮጣ ድንገት የሆነ ነገር ፈርታ ሮጣ እዛ የከብቶቹ በረት ጋር ከቆመች ባል የፈለገ ቢናደድ ሚስቱን በፍጹም መንካት አይችልም። ድንገት ንዴቱን መቆጣጠር አቅቶት እንኳን ሚስቱን የነካ ባል ቢኖር በማህበረሰቡ ዘንድ በጣም በጣም አደገኛ ቅጣት ነው የሚቀጣው። በዚህ አጋጣሚ እውነት ዶርዜ ቪሌጅ እኔ በጣም 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 ትለያላችሁ። አርባ ምንጭም በጣም የሚለይ ቦታ ነው። ከጻድቁ አባታችን ከአቡነ አረጋዊ ጋር ተያይዞ በጣም ሰፊ ታሪክ ያለበት ቦታ ነው። ያንን አካባቢ ራሱ ስያሜ የሰጡት ጻድቁ አባታችን አቡነ አረጋዊ ናቸው። በረከታቸው ይደረብን። ያንን ቦታ ሄዳችሁ የእግዚአብሔር ድል የሚባለው ቦታ ሄዳችሁ ማየት አለባችሁ። በቃ ምን ልበል ዮባ፣ እዛ ሄጂ በጣም ነው የተገረምኩት ዮባችን። እና አንተም ሄደ አገልግለ ብትመለስ ጥሩ ነው። ምን ታስባለህ? ጥሩ ነው። ደስ ይላል፣ ደስ ይላል። አሪፍ ፕሮሞሽን ነው፣ ወደነዋል። ይሄ ፕሮሞሽን አይደለም በነገራችን ላይ እኔ ነው እንጂ ማስተዋወቅ ማለት እኮ ነው። ሌላ ምንድን ነው እሱ? ተከፈለሃል አልኩ። ለምንድን ነው እሱ? ነገር ትበላለህ አንተ። ለምን ነገር ትበላለህ? እኔ ምን አልኩኝ? ተከፈለሃል አልኩም እኮ ማስታወቂያ ነው ያልኩት። ያረከው እሱን ነው። አስተዋወቀን። መቼ ትሄዳለህ አሁን ወደ ዶርዜ ቪሌጅ ወደ አርባ ምንጭ መቼ ለመሄድ ታስባለህ? እንዴት ነው? ያው እንግዲህ አንተ ወጪው እንዳሸፋፈን ነው። አረ ዩባ እንሄዳለን። እውነት ጌታ ይርዳን። አንተ ብቻ በመጀመሪያ ቤት መተህ ጠይቀኝ። ቤት መተህ ከጠይቀኝ በኋላ ቤት ተገናኝተን ሻይ ቡና እያልን ችግር የለም እናወራለን። አባባ እሺ፣ እሺ አለቃ። በቃ እረፍት አድርግ። እናመሰግናለን። ሁላችሁም መልካም ቀን። እሺ ቦስ፣ ሰላም ዩባ። የኔ ተወዳጆች ሁላችሁንም በጣም ነው የምወዳችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን።
ሁላችሁም ነገ ቀን 5 ሰዓት እንዳትቀሩ። ከቀን 5 ሰዓት ጀምሮ እንግዲህ እስከ 9 ሰዓት ድረስ ሁሌ ከሰኞ እስከ ዓርብ ላይቭ ስትሪም ይኖረናል። ከበረታን ከ9 ሰዓት እናልፋለን። ሁላችሁም እንዳትቀሩ። ፈለገ ተመልሷል እያላችሁ ሁላችሁም ቪዲዮ ፖስት እንድታረጉ። በጣም ብዙ ሰዎች ጋር ያለው መረጃ ፈለገ አትናቴዎስ ለእረፍት ትንሽ ከሶሻል ሚዲያ ራቅ እንዳለ ነው። ሁላችሁም ቪዲዮ ፖስት ማድረግ የምችሉ ቪዲዮ ፖስት እያደረጋችሁ፣ ስቶሪ መጻፍ የምችሉ ስቶሪ እየጻፋችሁ፣ ኦኬ፣ ሁላችሁ ፈለገ ተመልሷል እያላችሁ በደንብ ጻፉ። ያው ያንን የፈለኩት ለብዙዎች ምናልባት እኛ የምንፖስታቸውን ቪዲዮዎች እንኳን ሰዎች ጋር ድንገት ካልደረሰ ለብዙዎች እንዲታይ ነው። ኦኬ፣ ለብዙዎች እንዲታይ ነው። ሁላችሁም ያንን አድርጉልኝ። እጅግ በጣም ነው የምወዳችሁ። ዶርዜ ቪሌጅ እውነቴን ነው የምላችሁ በአይሙሬ ሊጠፋ ያልቻለ ቦታ ነው። በጣም ብዙ ሰዎች እርግጠኛ ነኝ እንዲህ አይነቱን ነገር አይተው ተመልክተው የመጡ አይመስለኝም። እዛ ምናልባት ለመሄድ እንደው ፕሮግራም ከያዛችሁ በተለይ በውጭ ዓለም ያላችሁ እህቶች ወንድሞች አርባ ምንጭ ሄዳችሁ ዶርዜ ቪሌጅንም ለማየት ፕሮግራም ከያዛችሁ እነዚህ ነገሮች ሳታዩ ሳትመለከቱ እንዳትመጡ። እሺ፣ ኢትዮጵያ በጣም ብዙ ታሪክ ያላት ሀገር ነች። በየቦታው ደግሞ ያለው ታሪክ እጅግ በጣም ደስ የሚል ነው። ለማንኛውም እንደ እግዚአብሔር መልካም ፈቃድ ነገም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ ለምታምኑ ፕሮቴስታንቶች ወንድሞች እድል እንሰጣለን። ቀን 5 ሰዓት እንገናኝ። በጊዜ ተገናኝተን የተለያዩ ሀሳቦችን በመጽሐፍ ማስረጃ እያነሳን እንወያያለን። አምላካችን እግዚአብሔር ሀገራችን ኢትዮጵያን አብዝቶ ይባርክልን፣ ለዓለሙ ሁሉ ሰላሙን ይስጥልን። በዚህ ሰዓት ተርበው ያሉትን፣ ተጠምተው ያሉትን፣ ተጨንቀው ያሉትን፣ ታርዘው ያሉትን፣ በእስር ቤት ያሉትን፣ በመከራ ላይ ያሉትን፣ በጭንቅ ላይ ያሉትን ወገኖቻችን ሁሉ አምላካችን እግዚአብሔር በእውነት ያስብልን። በዚህ ሰዓት እንደምታውቁት ቤተክርስቲያን በጣም ከባድ ፈተና ላይ ነች። የኔ ተወዳጆች በጣም ከባድ ፈተና ላይ እና እግዚአብሔር አምላካችን አጽረረ ቤተክርስቲያንን ያሳክስልን፣ ለቤተክርስቲያናችን ትንሣኤን ያምጣልን። የሞቱ ያሉ ወገኖቻችንን ደማቸውን አምላካችን እግዚአብሔር ደመ ሰማዕታት አድርጎ ይቀበልልን። በአርሲ ያሉ ወገኖቻችን ሁሉ አምላካችን እግዚአብሔር በምሕረት ዓይኑ ይመልከትልን። ከሰው ጥበቃ ይልቅ ከሰው እርዳታ ይልቅ የእግዚአብሔር ጥበቃና እርዳታ ይበልጣል። አምላካችን እግዚአብሔር በሰቀቀን ላይ ያሉትን፣ በጭንቀት ላይ ያሉትን፣ በመከራ ላይ ያሉትን፣ እየሞቱ ያሉ በአርሲ ላይ ያሉ ወንድሞቻችን እህቶቻችን ሁሉ እርሱ ይጠብቅልን። እርሱ በምሕረት ዓይኑ ይመልከትልን። ሁላችን ለንስሐ ሞት ያብቃን። ሀገራችን ኢትዮጵያን በእውነት ይጠብቅልን፣ ጽኑ ሰላሟን ይስጥልን። ታስረውም ያሉ የቤተ ክርስቲያን አባቶቻችን ወንድሞቻችን አምላካችን እግዚአብሔር ለቤታቸው ያብቃልን። የሁሉንም ክፉ መስማት አንፈልግም። ሰው በአንገቱ ማተብ ስላሰረም አይደለም ስላላሰረም አይደለም፣ ወይዘር ፕሮቴስታንት ሆነ ወይዘር ካቶሊክ ሆነ የምንም እምነት ተከታይ ሁን የሰውን ክፉ ሁሉ አምላካችን እግዚአብሔር ያሰማ። የኔ ተወዳጆች ሳናቀው አረመኔ እየሆነ ነው። በእውነት አረመኔነትን እግዚአብሔር አምላክ ከሁላችን ያረቅልን። ሳናቀው አስበንበት ሳይሆን ሳናቀው አረመኔ እየሆነ ነው። ድሮ እኛ ልጅ በነበርንበት ታይም የምታስታውሱ ከነበረ ሰው ሞተ ሲባል ሁሉም ሰው ይደነግጥ ነበር። አንድ ሰው ሞተ ሲባል በመኪና አደጋ ሊሆን ይችላል፣ በእድሜም ሊሆን ይችላል፣ በበሽታም ሊሆን ይችላል። በሆነ ጉዳይ ሰው ሞተ ሲባል እንደነግጥ ነበር። አሁን ሰው ሞተ ሲባል መደንገጥን አቁመናል። ሰው ሞተ ስንባል ስንት ሰው ሞተ ሆኗል ጥያቄያችን። ሳናቀው አረመኔ እየሆንን ነው። የኔ ተወዳጆች አረመኔነትን እግዚአብሔር አምላክ በእውነት ከሁላችን ልብ ሊያርቅልን፣ በእውነት ለቤተ ክርስቲያናችንን ትንሣኤን ያምጣልን። ሁላችሁንም ወዳችኋለሁኝ። ነገ ቀን 5 ሰዓት ሻርፕ ቀን 5 ሰዓት